አሲፍ ያለው በወሃቢያም ሆነ በአህባሽ መካከል ያለው አረዳድ የነሱ ጥፋት አይደለም፣ ያወዛገባቸው ራሱ መጽሐፉ ነው። ስህተት አይደለም፣ የመሐመድም ስህተት አይደለም፣ የእመም ስህተትም አይደለም፣ የቁርአኑ ስህተት ነው። ታውቃላችሁ አሁን ምክንያቱም ቁርአኑ በዚህ ጉዳይ ላይ በጣም ነው የሚጋጨው። አሁን ለምሳሌ ሱረት ቁርአን ስህተት የለም። ለምሳሌ ይሄ አርህማን አልዓርሽ ምስተዋ የሚለው ምንድነው የምትለው አንተ? የአንተ ሐሳብ ስትንገረን። ተቆጣጠረ በሚለው ነው። ተቆጣጠረ በሚለው ነው። እንዴት ተቆጣጠረ? አላህ እጁ እንዴት እንዲልቀዘቅዝ ቻለ? እሳት ነው ተብሏል። ምዕራፍ 28 ላይ ቁርአኑ ላይ በእሳት እንደተገለጠ ተቀምጧል። ታዲያ እንዴት እጁ ይሄን ያክል የአላህ እጅ እንዴት ሊቀዘቅዝ ቻለ? አሁን እናንተ አላህ እንዲነካችሁ አትፈልጉም። አሁን እኛ ጋር ክረምት ነው፣ እንዲነካኝ አልፈልግም። ምክንያቱም ለራሴ በርዶኛል። ሌላ የሚያስበርደኝ ነገር አልፈልግም። በምስራቅና በምዕራብ ያለውን ሁሉ አወቅኩ ብሎ ከዛ በኋላ ይነገራል ማለት ነው። ይሄ በአንድ ትርክት አይደለም ያለው፣ እጅግ በጣም ብዙ ቦታ ላይ ነው ያለው ይሄ ትርክት ማለት ነው። ስለዚህ ማየቱ ከሆነ የገረማችሁ ከማየት አልፎ እጁ በጣም ቀዝቃዛ በሆነው እጁ መሐመድ ደረቱን ነክቶታል። ተችድ የሚለው ራሱ እንግዲህ ብዙ ትርጉም ሊኖረው ይችላል። ተችድ ምን ማለት ነው? ያው እንግዲህ አንዳንድ ነገር ይኖራል ለማለት ነው። አሁን ጥያቄ ወንዶች ሴት ሲነኩ ሆዷቸው ይፈርሳል። አላህ መሐመድን ሲነካው እንዴት ነው ታዲያ የማይረክሰው? አላህ መሐመድን ሲነካው እንዴት አረከሰው? ወይስ መሐመድ እንደ አላህ የከበረ ፈጣሪ ነው? ፍጡር ከሆነ ፍጡር ለፍጡር ሲነካካ የሚረክስ ከሆነ ፈጣሪ ፍጡርን ነክቶ እንዴት ነው የማይረክሰው? ስለዚህ አላየም የምትሉ ሰዎች ሐዲሳችሁና ቁርአናችሁን በደንብ መማር አለባችሁ፣ እንደ አዲስ ማለት ነው። ቀጥሉ። ዮዮ እንዴት ቆያችሁ ዋላችሁ ምናምን ታላቁ ኤልናታን ሩሂ አላዛር ሄኖክ ሳሚሻ አበባ ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ። ሰላም አይመንዬ፣ እንኳን ደህና መጣ። አበብዬ ሰላም ብያለሁኝ። ቀጥሉ። አሁን ማናገር ትችላለህ። ይገባል። እሺ የሚቀጥል ሰው የለም? ዲያቆን አለ? ሙስሊም አለ፣ እሱ ይመለስ። እስኪ ቱፋሃውን አውራው እስኪ። አሁን አረብኛውን ልገምት እንጂ ያነባል ብለሽ ነው? እሺ ሰላም ብለናል። ሰላም እንዴት ነው? ሰላም አልሐምዱሊላህ። ሙሐመድ አላህን አይቷል? አይቶታል? አዎ አይቶታል። እሺ እናመሰግናለን። በቃ በምን አይነት መልኩ ጨርሰናል፣ ግን እስቲ በምን አይነት መልኩ ነው እያየው? ከይፋ አልተገለጸም። እንደዚህ ነው ብለው አላስተማሩም። እግሩ ረጅም ምናምን ብሎ አይናገርም? አታክልት ስፍራ ምናምን እንድም ቦታ ላይ እንደሱ የሚል የለም። አረ ግን በመጀመሪያ አሪፍ ነው። በቃ ጌታውን አይቷል እያልከው እናመሰግናለን። አላህ የሚታይ አካል ነው። የሚታይ ከሆነ ደግሞ ፊዚካል ቦዲ አለው ማለት ነው። ባጭሩ የሚታይ የሚዳሰስ ከሆነ ፊዚካል ቦዲ አለው። እሱን አንተ ነህ ያልከው። አያለቀ። አየው ካልከኝ እኮ የሚታይ ነገር ከለር አለው፣ ኤንዜን ቅርጽ አለው፣ የሚነካ የሚዳሰስ ነው። አለቀ እኮ ጨረስን። እሺ ለማንኛውም ላሳይሽ። እሱንማ ነገረን እኮ በቁርአን ምን መሰለህ? እኔም ምንንም አልመስልም አለ። ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር አለ። ዲያቆን በሌላ ላይ ደግሞ አይ ተውፋ ያየው ምኑን ነው? ተውፋዬ
እሱ አምላክ እንደሚገለጽ ሆኖ ተገለጸለት። ምኑን አየው? አላህ ሁለት እጅ አለው አይደለ? ሁለት እጅ አለው። አይ እንደኛ እጅ አይደለም። አይመለከተኝም። ብቻ ሁለት እጅ አለው። የድመት እጅም እንደዚህ ሆነ እጅ እኮ አይደለም። እጅ ግን እጅ ነው። የትኛውን የአካል ክፍሉን ነው ያየው መሐመድ አላህ ሳይው? እሱ እንደሚገለጽ ሆኖ ተገለጸለት። ሁለት እጅ አለው የሚለው ሲጀመር እንደኛ እጅም አይደለም። እጅ በብዙ ነገር ተተርጉሟል። ስለዚህ ጥያቄ እኮ እሱ አይደለም ሐቢቢ። እኔ መሐመድ አላህን ሲያየው የትኛውን የአካል ክፍሉን ነው ያየው ነው ጥያቄ። አካል ክፍል ማን ነው የገለጸልህ ሲጀመር? በአካል ክፍል አላህ ሁለት እጅ የለውም። እኔ አለው አይባልም ሲጀመር ማለት ነው። የለውም በአካል አንገልጸውም እያልኩ ነው። ኦኬ ስለዚህ የለውም ማለት ነው አይደል? እጅ የዝምታ ምዕራፍ አለው ወይስ የለውም? አንተ እኮ ነው ያልገባ። በአካል አልገልጸውም እጅ ካልከኝ እጅ የለውም። በአካል አልገልጸውም እያልኩ ነው። እጅ ካልከኝ እንደኔ ያለ እጅ የለውም። ምኑን ነው ያየው ታዲያ መሐመድ? እሱ እንደሚገለጽ ሆኖ ተገለጸለት እኮ። ምን መስሎ ታየው? ወላ እሱን እኮ ያልተገለጸልኝ እንደ ልንገርህ እንደዚህ ነው ታየኝ አላለም። አህባሽም እንደዚህ ነው የሚለው። አህባሽም አልተገለጠም ነው የሚለው። አህባሽም ወሃብያ ብቻ መስሎን ነበር አልተገለጠም የሚለው። ላደል ማን ነው የገለጸልህ? ሲጀመር ማን ነው የገለጸልህ? እኔ አህባሽም ወሃብያም ተከታይ አይደለሁም ካልከኝ እኔ የሳቦቶች አካል አይደለም እንዴት ትለኛለህ ታዲያ? አካል አይደለም እንዴት ትለኛለህ? አካል ካልሆነ ምኑን ነው ያየው መሐመድ? አልተገለጠም ነው መልሶ አይደል? አይደል? አሁን ነብያችን እንደዚህ እኔ ይሄን ያየሁት አልገለጹም። ይሄን ራሱ ተውፈ አንዴ። አቤት አይንስ አለው? አይን አለው ወይ? በምኑ ነው የሚያየው አላህ? በምኑ ነው የሚያየው አላህ? አይወልህ እኔ ባጭሩ ልግለጽልህ፣ ጌታዬን ልግለጽልህ ባጭሩ። ይሄ ያለው አትበለኝ። ኦኬ እሺ ቀጥል። ليس كمثله ቀጥል። شيء በላ አልሰማም። አዎ እየተቆራረጠ እኮ ነው። እኔ አላህ ምንንም አልመስልም አለ። አይወልህ እዚህ ጋር እኮ ግልጽ አድርጎልሃል። ለምን እንደማይገባቸው አይገባኝም። እኔ ምንንም አልመስልም ከዓለማት የተበቃቃሁ ነኝ አለ። ከአባን የሚመስል ድንጋይ አለ። ስለዚህ እንደወረደ ትቀበላለህ። እሱን ቆይ አንዴ። ከአባን የሚመስል ድንጋይ አለ እዚህ ዓለም ላይ? ከአባን የሚመስል ድንጋይ አለ? ከአባን የሚመስል ድንጋይ የለም ልበልህ። እኔ እስካላየሁ ድረስ የለም። እሺ ስለዚህ በአላህና በካዕባ መካከል ምንድነው ልዩነቱ? ካዕባም እኮ አሁን እኔን የሚመስል ድንጋይ የለም እያለች ነው። አረ ምን ሆነህ ነው አንተ ልጅ የማይጠይቅ ጥያቄ የምትጠይቀው? መለሰልህ አይደል ትላለህ ነው አይደል? እንዴ አይደለም ዝም ብሎ እኮ የሞኝ ወሬ እኮ ነው የምታወሩት። ስለ አምላክ ስታወሩ ቆይ አንቺ እባክሽ ሶስት አካሎች አንድ ናቸው ብትባል ወረጅ እባክሽ እቺ ክምር ከሰል የምትመስል ልጅ። እኔ ከተውፋ ጋር ነው እያወራ ያለሁት። ያልተቋጠረ ከሰል መስላ ትመጣለች። ተውፋዬ አሁን የሚመስለኝ የለም ማለት
የሚመስለኝ የለም ጭራሽኑ ማለት ምን ማለት ነው? እሺ ለምሳሌ አሁን የሚመስለኝ የለም ብሏል ብለኛል። ምን ማለት ነው? በቃ ወላ ተጀሰሱ አለ። ወላ ተጀሰሱ ማለት አትፈላፈሉ፣ እኔን ተመራምራችሁ አትደርሱብኝም አለ። እኔ እኮ ማለት ነው ተውፋ፣ አሁን እኔን እኮ እንድታስረዳኝ እኮ ፈልጌ ነው። አሁን እኔ አጠገቤ ምን አለ መሰለህ እኮ ያስረዳው እኮ ነው እኮ። ቆይ ላስረዳህ። እኔ ደግሞ ሐሳቤን ማለት ነው አንተ እንድታገኘው። አሁን እኔ አጠገቤ ከስተም ዲዛይን የሆነ ኩባያ አለኝ። ማንም ቤት የሌለ ኩባያ ነው። ስለዚህ አሁን ተውፋ ካንተ ቤት ያለው ኩባያ የኔን ኩባያ አይመስልም ብዬ ብናገር እችላለሁ ወይስ አልችልም? አይወለ በኩባያ በድንጋይ እየመሰልከው እኮ ነው። ኦኬ አንተን የሚመስል አንድ ሰው አለ። ያ ሰው አንተ ነህ ማለት ነው አይደለም? አሁን እኮ መመሳሰል የሚለውን በምን እንደተረዳኸው ማወቅ ፈልጌ እኮ ነው። ትክክል እኮ ነህ አይደለም? በብቻ ማለት ነው። ከዛ ውጪ ያለ የሚመስለው ያለ ሰው እንኳን እሱን የሚመስለው የለም ይባላል። ለምሳሌ ተውፋ አንተን የሚመስል ሰው የለም እዚህ ዓለም ላይ ተብሎ ሲነገር አንተን የሆነ የለም ማለት ነው አይደለም? አንተ ብቻ ስለሆንክ አንተ የሚመስልህ የለም ሲባል ግን በእጅም በእግርም በዚህ በአካል ክፍላት ከሆነ ግን ስህተት ሊሆን ነው ማለት ነው አይደለም? አዎ። ስለዚህ አሁን የሚመስለው የለም ስትል የሚያመሳስለን ነገር በሲፋቱ ነው ወይስ በዛቱ ነው የሚመስለው? የሚያመሳስለን ነገር በሁለቱም የሚያመሳስለን ነገር ምን አለ መሰለህ? ይኸውልህ ቆይ ካሌድዬ እመለሳለሁ ወደ አንተ። ሰማኝ ረቢ ከኔ ጋር ያውራ። ኧረ ምን ረቢ ነው? ረቢ አይደለም ስሙ። ኦኬሽ እሺ ከኔ ጋር ነው። ረቢ አይደለም ስሙ ጌታዬ ይለዋል ደግሞ ጭራሽ። ኧረ እንደሱም እንዳንተ አብዱል ነው ጌታ አይደለም። እሺ ካሊድ ወደ አንተ ልምጣ። አይ ፍጡር ጌታ ያትበል። ይሄ በጣም የሚያስቀጽፍ ኃጢአት ነው። ኧረ ብራዘር የጻፈውን ጽሁፍ አይ ቲንክ አረበኛ ኮርስ ወስዳል መሰለኝ ቴሌግራም ላይ ኢየሱስ ክርስቶስ ብናኮ አውቃለሁ ነገር ወላሂ። እሺ በቃ ቀለል አድርጌ ነው የምጠይቅህ። አላህ ማንንም አይመስለው በሲፋቱ ነው በዛቱ ነው? ሲፋና ዛት ማለት ነው ባህሪና አካል። አካል ያልከው ምኑን ነው? አላህ የሚባለው ነው። ሲፋና ዛት ምን ነበር? ቆይ ባህሪና አካል አልከኝ። በቃ መለስኩኝ። ስለዚህ አሁን አንተ አላህ ማንንም አይመስልም ብለህ ስትናገር ቆይ አካል ያልከው ምኑን ነው? አንዴ ቆይ ተረጋጋ። አካል ያልከው ምኑን ነው? አዳምጣለች ቅድም በሁለቱም ነው አንተ አዳምጤ ከአባራስ ተረጋጋ እባክህ። በሁለቱም ነው ማንንም አይመስለው ብለህ ነበረ ቅድም። በሲፋ የሚመስለው ማንም ፍጥረት የለም አለ። አካል ያልከው ምን ነው? ሲፋውና ወይስ ዛቱን? በቃ ከስር ኮፒ ሊንኩን 100 ሺህ ያስገባልን። ናና ተውፋ በጣም ስርዓት ያለው ልጅ ነው። ከሱ ጋር እየተወያየን ዘሎ ማለ የገባ እውቀት እንዳለው አሁን ደግሞ ገብቶ ተውፋን ጌታዬ ካለ በኋላ ደግሞ ሳያፈር ሌላ ስህተት ደግሞ ይደርባል። በሲፋውም በዛቱም ነው ማንንም አይመስለው ብለህ ከተናገርክ ተውፋ ለምሳሌ አሁን አላህ በሲፋው ማንንም አይመስልም ብለህ ነው የምታምነው? ተውፋ ያ ማንንም አይመስልም። እሺ አላህ ያያል? አዎ ሰሚዑል በሲር አለ። እኔ ሰሚና ተመልካች ነኝ አለ። አንተስ ትሰማለህ ትመለከታለህ? ያ የኔ ስፔስ አለው። የኔ መስማትና ማየት ስፔስ አለው። ያለህም እኮ ስፔስ የተገደበ ነው። እሱም እኮ ከአርሹ በላይ ተቀምጦ እኮ ነው የሚያየውና የሚሰማው ልክ እንዳንተ ነው። ተቀምጦ ያለልህ ማን ነው? ተቀምጦ ያለልህ ማን ነው? አርራህማኑ ዐለል አርሽ ኢስተዋ አለ ማለት ምንድን ነው? በላይ ማለት እኮ ቦታ ጠቋሚ እኮ ነው። ያ እና ታዲያ ስለዚህ ከአርሽ በላይ ተቀምጦ በምድር ያለውን ያያል፣ ይሰማል። ተደላደለ ማለት ምን ማለት ነው?
ተደላደለ ሚላለው እሺ አንተ የተረዳኸው በምንድን ነው? አርረህማኑ ዐለል ዐርሽ እስተዋ የሚለውን ዐለል ዐርሽ እስተዋ የሚለውን በምን ነው የተረዳኸው አንተ? ከአርሹ በላይ ተቀመጠ ነው። ፈስርልኝ እስኪ። እኮ ፈሰርኩልህ። ከአርሹ በላይ ተቀመጠ ነው። አለ ማለት በላይ ማለት ነው። የፈሰረልህ አንድ ይሰራፈው ማስረጃ ስጠኝ የፈሰረልህን። ኧረ በጣም ነው ሰርፕራይዝ ማድረግ። ጥቀስልኝ እስኪ እንደዚህ ብሎ ተቀመጠ። አዎ እኮ እሱንማ ላሳይ ነው ተውፋዬ። ይሄ ከሆነ እየገረመህ ማለት ነው ተውፋ ሐቢቢ። ወንበሯ ከአላህ ክብደት የተነሳ እንደምትንቆጫቆጭም አሳይሃለሁ። ሁክሙን አንተ አረብኛ ስለምታነብ ለሱን ተው። ከ10 ሺህ በላይ ዱዓፍ ሐዲሶች አሉ። እሱን እየመረጥክ ምንም ሐዲስ አይደለም ለማስረጃ ማለት ነው። ስለምናን ለማዳከም 10 ሺህ ከ14 ሺህ በላይ ዱዓፍ ሐዲሶች ተበራክተዋል። እኔ አይመለከተኝም። ሳሂህ የሆነ ሐዲስ ነው የማመጣልህ። አቢ ዳውድ የዘገበው ነው። ሁክም ማለት ምንድነው ተውፋ? ሁክም ማለት ምንድነው? አላቀው ወይ አላሁ ተዓላ ሶብሬኔ እንዴት አንተ ተቀመጠ የሚለውን ታሳየኝ። ይቅርታ እንዴ በስነ ስርዓት ነው ማሳይ። ወንበሩ ራሱ ይንቆጫቆጫል እኮ ነው የምልህ ተውፋዬ። ከዛ ነው ግን ተቀመጠ ተንቆጫቆጨን ተውና ከዛ ቃለ ረሱል ትልልኛለህ ሂደህ ማለት ነው። ዝም ብለህ ያንተዛ አንድ ሳይካትሪስት የጻፈውን ሁሉ እያመጣ ሐዲስ ነው እንድትለኝ አልፈልግም። አረ ሳይካትሪስት ምን ወጣው ሐዲስ ይጽፍ እናቴ። ቡኻራ የምትባል ኢራን ውስጥ ያለች ቦታ የተወለደ ሰውዬ ነው ቡኻራ የሚባለውን ነገር ሁሉ እየጻፈው፣ ስሙም አይታወቅም። አይ ኢራን ሐዲሶች እኮ ነው ይዘህ። ስለዚህ አሁን እኔ እኮ ነው እናንተ ጋር ማንስማማበት ምንድነው? ከኢራን ነው ሐዲሶችን፣ እነዛ ደግሞ እስላም አይደሉ እንዴ? ቡኻራ እኮ ፋጥምይን ይዘህ መጣ የኢራን ሰው እኮ ነው። ቆይ ቡኻራ እንዴ አንተ ሰውዬ ቆይ ተረጋጋ እባክህ። ሳሂህ ቡኻሪን እየጻፈው ማን ነው? ሳሂህ ቡኻሪን እየጻፈው ማን ነው ታውቃለህ? ይሄን ቡኻሪ ማን ነው? የት ነው የተወለደው? ሱና አላውቅም። የኢራን ሰው እኮ ነው። ዝም ብለህ ነው እንደምታወራው። ቡኻራ ከምትባል ቦታ ስለተወለደ እኮ ነው ቡኻሪ ወይም ቡኻሪ ከምትባል ቦታ የተወለደው ለማለት ነው እንጂ ስሙ ራሱ አይታወቅም። ቡኻሪን ማን እንደሰበሰበው ስም የለውም ሰውየው። ሳሂህ ሙስሊምም እንደዚሁ ስም የለውም። ኢማሙል ሙስሊም የሚባል ስም የለም። ሙስሊም ተብሎ መጠሪያ ስም አለ እንዴ? የዘውግ እንጂ። ስለዚህ አሁን እኔ እንትኑን ልተውልህና አላህ የሚያይ ከሆነ አንተም የምታይ ከሆነ ኢማሙ ሙስሊም ማለት ምን ማለት ነው? ይኸውልህ የሙስሊሞች ኢማም ቆይ ችግር የለውም። አሁንም ቋጭ ቋጭ የሚል ድምጽ እየተሰማ ነው። ወንበር ላይ ቁጭ ብለህ ነው? ይኸውልህ ችግር መሳሰላችሁ ነገር እኮ ስላለ ቆይ አንዴ ይኸውልህ አሁን ለመሰለህ ማን ጋር የሚያመሳሰለ በሲፋው እንኳን የሚመስለው የለም ብለኛል ቅድም። እሺ እንዲህ እናርግ። አላህ ያያል፣ አንተም ታያለህ። ስለዚህ ማየታችሁ የየተለያየ ሊሆን ይችላል። እሱ በጣም በምልአት ሊያይ ይችላል፣ አንተ የተወሰነ ነገር ልታይ ትችላለህ። እሱ ዓለማትን ሁሉ ሊያይ ይችላል፣ አንተ ደግሞ ፊት ለፊት ያለውን ነገር ልታይ ትችላለህ። ዞሮ ዞሮ ግን ለአንተም ለሱም ማየት የሚለው ቃል ይነገርላችኋል ወይስ አይነገርላችሁም? ተውፋዬ ማየት የሚባለው ቃል ይነገርልናል፣ ግን አንድ አይደለም። የኔ ስፔስ አለው ብያለሁ። ማየት እስከምችለው ድረስ ነው የማየው እኔ። አዎ ትክክል ነው። ስለዚህ ግን አላህ በባህሪ የሚያየውን ማለት በምልአት የሚያየውን ማለት ነው። ከዛም እስከዚህ ድረስ የሚያየውን ነገር አንተ ደግሞ እንግዲህ ልክ እስከቻልከው ድረስ ታያለህ ማለት ነው አይደል? ስለዚህ በአቅምህ ወይም በአንተ መጠን አላህን መስለሃል ወይስ አልመሰልከው? በአንተ መጠን ማለት በፍጡር መጠን አንተ ማየት በቻልክበት ነው። ማየት በቻልክበት መጠን አያለሁ።
የኔ ማየት ግን ከሱ ማየት ጋር አይነጻጸርም። ችግር የለውም። እኔ እኮ ጥያቄ እኮ እሱ አይደለም። አሁን እኮ ይኸውልህ የሌሊት ወፍም እኮ ታያለች። የሌሊት ወፍ ግን የምታየው በኢኮሎኬሽን ነው። የሷ ማየት ይለያል። ኢኮሎኬሽን ታውቃለህ ተውፋይ? ኢኮሎኬሽን ማለት ድምጽ ታወጣና ድምጹ ልክ ተመልሶ ሲመጣ እዛ ነገር ላይ ያለውን ዲስታንሱንና ሼፑን ዲተርማይን ታደርጋለች በኢኮሎኬሽን ማለት ነው። እኛ ደግሞ የምናየው በብርሃንና በአይን ነው። የሁለታችን ማየት ይለያያል። የሁለታችን ማየት አሁን የሰው ማየትና የሌሊት ወፍ ማየት ይለያያል። ነገር ግን ሁለቱም ያያሉ። ሐሳቤን ተረድተኛል? ልክ እንደዚሁ አላህም በጣም ብዙ ነገር ሊያይ ይችላል። ዓለማትን በሙሉ ሊያቸው ይችላል። የባህርን ጥልቀት፣ የሰማይን ርቀት፣ ሁሉንም ነገር ሊያይ ይችላል። አንተ ደግሞ አቅም እስከፈቀደው ድረስ 1 ኪሎ ሜትርም 2 ኪሎ ሜትርም 3 ሜትርም 40 ሜትርም ልታይ ትችላለህ። ዞሮ ዞሮ ግን በማየት ትመሳሰላላችሁ? አትመሳሰሉ? ያን እኮ ነገርኩህ እኮ በማየት እንመሳሰላለን፣ ግን ከኔ ጋር አይነጻጸርም ነው የምልህ። አይነጻጸር ችግር የለውም። በጣም ጥሩ። ስለዚህ አሁን በማየት ካንተ ጋር ትመሳሰላላችሁ። ሸጋ በመስማትስ? ያው እንዳልኩህ ነው እንደዚህኛው። በጣም ጥሩ። ስለዚህ የሚመስለው የለም የሚለው በሲፋት ሊሆን አይችልም ማለት ነው። ምክንያቱም የሱ የባህሪው ሲፋ ለአንተ ደግሞ በተወሰነች መልኩ ስላለችህ ማለት ነው አይደለ? እሱ በፈቀደው መልኩ አለኝ። አዎ እሱ በፈቀደውና ለምን ለማመሳሰል ፈለክ? ቆይ አይደለም ለማመሳሰል አይደለም። አንተ እንደምትመሳሰሉ ስለዘነጋው እሱን ላስታውስህ ብዬ ነው። ስለዚህ ለፍጡር በተገባ መልኩና አላህ እንደፈቀደልህ መጠን አላህን ትመስለዋለህ ማለት ነው አይደለ? በማየቱ፣ በመስማቱ፣ በማወቁ በወዘተርፈ። አላህን አልመሳሰለውም። የኔ ማየት አንተ ታያለህ ነው ብያለሁ። አው የምንም ይሁን እኔ እኮ ጥያቄ እኮ እሱ ላይ አይደለም። አሁን ይኸውልህ ሁለት ነገር ነው የሚሆነው። አንተ ተውፋ ታያለህ፣ ትሰማለህ፣ ታውቃለህ፣ ኮንሺየስ ነህ፣ ሰልፍ ኮንሺየስ ነህ ምናምን። አላህ እኔን አይመስልም ካልክ ድንጋይ ነው፣ አያውቅም፣ አይሰማም፣ ምንም ነገር የሚያውቀው ነገር የለም፣ ሰልፍ ኮንሺየስም አይደለም እያልክ ነው ማለት ነው። እሱን አንተ እኮ ነህ ያልከው፣ እኔ አይደለሁም። ታዲያ እንዴት ነው ሁለታችሁም የምታየው፣ ሁለታችሁም የምትሰሙ፣ ሁለታችሁም የምታውቁ ከሆነ የእውቀት ደረጃችሁ ይለያል እንጂ እኔ ምንንም አልመስልም አለ። ስለዚህ አንተ እጅም አልከው እግርም አለው አሉ ዋቴ ነው እያልኩ እኮ ነው። እሱ አባባል ስህተት ነው። አንተ ራስህ ሰው በመሆንህ ብቻ ቁርአን ነው እየጠቀስኩ ያለሁት። እንዴት ስህተት ነው ትለኛለህ? ቁርአን ሙሉ በሙሉ ስህተት ስለሆነ ነው። ማስረጃ አለ? በደንብ አለኝ። በጣም ብዙ ማስረጃ አለ። ግን አሁን እዚች ጋር ላቆይህና አንድ በጣም አጭርና ቀላል የሆነ ጥያቄ ነው ጠይቄህ የነበረው እኮ አወሳሰብከው እንጂ። የጠየቁ ቀላል ጥያቄ ምንድነው? ተውፋ ማወቅ፣ ማየት፣ መስማት ያንተ የባህሪ ገንዘብህ ነው አይደለ? ሰው በመሆንህ ታውቃለህ፣ ትሰማለህ፣ ታያለህ አይደለ? በጣም ጥሩ። አላህም ደግሞ አላህ በመሆኑ ያውቃል፣ ይሰማል፣ ያያል። አሁን የሁለታችሁ ደረጃው ሊለያይ ይችላል። እሱ በምልአት ሁሉን ነገር ሊያውቅ ይችላል። አንተ በፍጡር አላህ እንደፈቀደልህ ትንሽ ነገር ልታውቅ ትችላለህ። እሱ ሁሉን ነገር ሊያይ ይችላል። አንተ በፍጡር እንደመሆንህ አላህ በፈቀደልህ መጠን ትንሽ ነገር ልታይ ልትሰማ ትችላለህ። ነገር ግን ማየት መስማት በሚለው ከአላህ ጋር ትመሳሰላላችሁ? አትመሳሰሉ? እንዲህ አረበይ የዘመንንም አልመስልም ማለት ነው። ደግሞ ማን ገባ? አረ መሀል ላይ አትግቡ። አረ እባካችሁ አትግቡ መሀል ላይ። ተውፋ መጀመሪያም ይሄን አጽድቶታል ያለ ነገር ነው። አሁን ለራስንም አልመስልም ብሎ አብዱ ለምንድን ነው የማትረጋጋው? በእናትህ ሚውት አታርገኝ አብዱ፣ ፕሊስ ተረጋጋ። ስሜት አያቶን እንጂ ሀቢቢ ያው የማይቁትን ነው። ወይኔ ሀሳቤ ገብቶሃል እኮ ተውፋ። ሆን ብለህ እንዳልገባው ለመሆን እየሞከርክ ነው እንጂ ተውፋ ሀሳቤ በደንብ ገብቶሃል። አሁን ለምሳሌ እኮ የምትለው ገብቶኛል። ይኸውልህ እኔ እና ምንድን ነው የምትለኝ ነው እያልከኝ ያለኸው
እሱ መጀመሪያውንም እኔ ምንንም አልመስልም ስላለ እኔ እሱን እመስላለሁ አልልህም። በትንሹም በትልቁም ይሁን ማለት ነው። ስለዚህ አንተ ነህ ወይስ አላህ ነው ውሸታም? በአካል ባህሪ ብንገልጸው ማን ነው እየዋሸ ያለው ታዲያ? አላህ አይዋሽም። ስለዚህ አንተ ነህ እየዋሸ ያለው። ማን ዋሻ? አንተ። እኔ አልዋሸውም ዲያቆን። ታዲያ ሁለታችሁም ካልዋሻችሁ እንዴት ነው የማትመሳሰሉት? እንዴት ነው የማትመሳሰሉት? እኔ ምንንም አልመስልም ማለት እኮ ዲያቆን። ለምን እንደማይገባህ ግራ ይገባኛል እኮ እንዲህ ማለት ነው። አንተ ራሱ ለምን እንደማይገባህ ግራ ነው የሚገባህ? በማየት መሰልከው እኮ በማየት መሰልከው፣ በመስማት መሰልከው፣ በማወቅ መሰልከው። ታዲያ እንዴት ነው አይመሳሰልም ብለህ የምትናገርለት? እሱ እኔ ምንንም አልመስልም አለኛ። ስለዚህ የቁርአኑን ቃል ለምታምነው ወይስ አንተ ራስህን ነው የምታምነው? የቁርአኑን ቃል ነው የማምነው። ስለዚህ አንተ ምንም የምታውቀው ነገር የለም፣ አታይም፣ አትሰማም ማለት ነው አይደለ? እንዴት የሚላለ ቁርአን ላይ? ያው በቃ አሁን እኮ አንተ አልከኝ። በሰውኛ አያለሁ እሰማለሁ። በጣም ጥሩ። በቃ በሰውኛ ታያለህ ትሰማለህ። አላህ ደግሞ በአላህኛ ያያል ይሰማል። አሁን ልዩነታችሁ ምንድነው? አይደለም ሰሚና ተመልካች። አሁን እኔ ምንድነው ልዩነታችሁ? አይደለም ጥያቄ። በኩል መጠን ታያላችሁ ወይ? አይደለም ጥያቄ። በኩል ደረጃ ታያላችሁ ወይ? አይደለም ጥያቄ። ትለያያላችሁ። እሱ ፈጣሪ ነው፣ አንተ ፍጡር ነህ፣ በአንተ እምነት ማለት ነው። ስለዚህ ነው ጥያቄው። በደንብ አድርገህ ስማኝ። ስለዚህ ማየት በሚባለው በዚህ በማየት ስራ ማለት ነው አላህን ትመስለዋለህ ወይስ አትመስለውም? እመስለዋለሁ ብለኸኛል ቅድም፣ ትክክለኛ መልስ ነው። አሁን ሐሳብን እንዳልቀየርክ ለማረጋገጥ ብቻ ነው። ትመስለዋለህ ወይስ አትመስለውም? እኔ እሱ ጋር ይመሳሰልም አልኩህ። ያያል ይሰማል። እሱም የኔ ግን ስፔስ ነው ብያለሁ። አንተም ታያለህ ትሰማለህ። እሱ ጋር የሚነጻጸር አይደለም። እኔ በሰውኛ እያነጻጸርኩ አይደለም፣ እያየሁና እየሰማሁህ መሰለኝ። እያነጻጸርከኝ ካልሆነ እሺ ዲያቆን፣ እያነጻጸርከኝ ካልሆነ እንግዲያውስ አንተ ጋር በመስማትና በማየት መሰለኝ እያወራን ያለ ነው አሁን ማለት። ትክክል ነው። ፈጣሪ ጋር ማታመሳሰለኝ ከሆነ አንተ ጋር ዳብሻ አይደለም እያወራሁ ያለው ወይም ደግሞ ገስት ልኬ ነው እየገባው። በማየቴ ምንም ጥርጥር የለህም አንተ። አዎ ትክክል ነህ አይደል? ስለዚህ የኔ ማየትና የሱ ማየት አይመሳሰልም። የኔ የተገደበ ነው ብያለሁ። ማየት እስከ ተፈቀደልኝ ድረስ ነው ማየው። እሱንም እኔም እኮ ብያለሁ ተውፋ፣ እኔም እኮ ብያለሁ ቅድም። በአንተና በሱ ማየት መካከል ሌላ ነገር የተለያየ ነው። ለምሳሌ ብዬ እኮ ቅድም በደንብ እንዲገባህ ማለት ነው ተውፋ። አሁን እኔና አንድ የአይን በሽታ ያለበት ሰው በኩል መጠን እኮ አይደለም የምናየው አይደለ? መጠኑ ይለያያል። ሾርት ሳይት እና ሎንግ ሳይት የሚባል በሽታ ታውቃለህ አይደለ? የራቀ ነገር ማየት የማይችሉ ሰዎች እኮ አሉ አይደለ? አይደለ ተውፋ? ያ አንተ የምታየውን እነሱ ላያዩ ይችላሉ። አዎ የአይን ችግር ያለባቸው ማለት ነው። አንተ የምታየውን እነሱ ላያዩ ይችላሉ። በአንጻሩ ደግሞ እነሱ የሚያዩትን ደግሞ አንተ ላታይ ትችላለህ። ዞሮ ዞሮ ግን ሁለታችሁም የማየት ችሎታችሁ ይለያይ እንጂ ማየታችሁ ግን ያው ማየት ነው አይደለ? ማየታችን ማየት ነው ያ ኤግዛክትሊ። ስለዚህ በአንተና በአላህ መካከል መጠኑ ይለያያል፣ አቅማችሁ ይለያያል፣ ፖቴንሻላችሁ ይለያያል እንጂ ያው ማየት ማየት ነው። ለሁለታችሁ የሚነገረው ማየት ማየት ነው አይደል? አዎ ማየት ማየት ነው፣ ምንም ጥርጥር የለውም እንጂ። አዎ ስለዚህ አሁን ማየት በሚለው ቆይ ማየት በሚለው መጠኑ ይለያይ እንጂ አይነቱ ይለያይ እንጂ የምታዩበት ከፍታና ርቀት ይለያይ እንጂ ሁለታችሁም ግን ታያላችሁ አይደል? እና ያለና በቃ
መምሰል ምልህ ይሄንን ነው። መስማትም ማወቅም ሁሉም በዚህ መልኩ ይቀጥላል ማለት ነው። ስለዚህ ቅድም በሲፋው ማንንም አይመስልም ያልከው ውሃ በላው ማለት ነው ሀቢቢ። ሲፋ ማለት ምን ማለት ነው ዲያቆን? ግለጸው እስኪ። ተውፋነህ የጠየከኝ ይሄን ዛተስ ሁለት ማይክ ያ የተረዳህበት መንገድ ስህተት ነው። አዎ ሲፋ ማለት ባህሪ ማለት ነው ብያለሁ። በአማርኛ ባህሪ ማለት ነው፣ ሌላ ምንም ነገር የለውም። እና ተመሳሰላችሁ ባህሪ ማለት ሁሉ ነገር ሲመሳሰል ነው አይደል? አይወለ ሰማኝ በሁሉም ነገር ሲመሳሰል በባህሪ እንመሳሰላለን የሚባል። ቆይ አንድ ነገር ልጨምርልህ። አላሁ ተዓላ ማለት ነው አይደለም አንተን ሙእሚኑን ቀርቶ ጀሃነም የሚገባውን ሰው ይመስላል። በምን ካልከኝ ጀሃነም የሚገባ ሰው ሙሉ አካሉ ወደ ጀሃነም ይወረወራል። አላህ ግን እግሩን ጀሃነም ላይ ይጥላል። ስለዚህ ጀሃነም የሚገባን ሰው አላህ እግሩን ጀሃነም ላይ በመጫን ይመስለዋል። ማን ያለልህ ጀሃነም አይገባም? ለአምላክ ጀሃነም من الجنة وإنس ናታን ከፈታ እንዴ? ቆይ ኮፒ ሊንክ አርጉ የሚለውን ወደኔ አርጊው። እሺ አይደለም ቆይ ማስረጃ ይከፈት። አይወለ ዲያቆን ስማኝ። ላ ያንድ ኡስታዝ አይደለም፣ ያ ኡስታዝ ትክክል ነው ማለት አይደለም። ጀሃነም እግሩን ያስገባል የሚለውን ክፈትልን ቡኻሪ ላይ። ኦኬ እሺ ተውፋ ሁለት ነገር እንድታይ ነው የምፈልገው። አይደለም ያመነን ከቁርአን ነው መከፍተልኝ፣ ከቁርአን ነው የምታይልኝ። እኔ ከቁርአን ነው ማስረጃ የምሰጥህ። ከቁርአን ትከፍትልኛለህ እግሩን ጀሃነም ያስገባል የሚለው ሐዲስ አትቀበልም? ቀበላለሁ፣ ነገር ግን ቁርአን ጋር ሲጣጣምልኝ ነው። ሐዲስ ከተቀበልክ ቡኻሪ ነው የምናሳይህ፣ ሶሂህ የሆነ ሐዲስ ነው። እሱን ቀጥታ ዲያቆን ይኸውልህ መጀመሪያ ቁርአን ይቀድማል፣ ወይም ደግሞ የከፈትከውን ሐዲስ ከቁርአን ጋር እንትን ትልልኛለህ። እስ መስማማትማ ያንተ ስራ ነው ሀቢቢ። አምኖ ደ ሙስሊም ሄርኩ ሳሂህ ቡኻሪ 4848 ላይ በደንብ አድርገህ ያዘው ሐዲስ ቁጥሩን። ሳሂህ ቡኻሪ 4848 ላይ አንብልን እስኪ ዮኒዬ። ዘ ፕሮፌት ሰይድ ይላል ነብዩ እንዳሉ ዘ ፒፕል ዊል ቢ thrown into the hell fire ይላል። ሰዎቹ ማለትም ከሃዲዎች ማለት ነው ወደ ሲኦል እሳት ይጣላሉ። and it will say ከዛ ይላል are there any more to come ሌላ አለ ወይ ወደ ሲኦል የሚጨመር? ከዛ till Allah puts his foot over it and it will say ከዛ ደግሞ አላህ እግሩን በሲኦል ላይ እስከሚያደርግ ጊዜ የሚጨመር አለ ይላሉ። ከዛ አላህ ምን ይላል? ከዛ ሲኦል ምን ይላል? will say ቃቲ ምን ማለት ነው? ቃቲ ኢነፍ ይላሉ። በቃ ብለው ይናገራሉ። በጣም ጥሩ። ስለዚህ ጀሃነም የሚገቡትን ሰዎች አላህ ይመስላቸዋል ማለት ነው። በምን? እግሩን ጀሃነም ላይ በመጫን በመክተት። ከበጎል ያመጣ እንደዚህ የምትለው ሴቶች ግን እንደምን ሆነው ነው እንደዚህ የሚል ዲያቆን ይሄ ሐዲስ ሲደመር ዝም ብሎ ضعيف ነው። እግሩን ጀሃነም አላህ ያስገባም። ቁርአን ላይ ምን ይላል አላህ? ቆይ ተውፋ ቆይ እባክህ እስልምና ገደል እየከተትከው ነው ሀቢቢ። በጣም ብዙ የሆኑ ሙሐዲሶች ብዙ አሊሞች የሚቀበሉት ነገር ዝም ብለህ አንተ ተነስተህ ስህተት ነው ማለት አትችልም። ይሄ ከእስልምና የሚወጣ ንግግር ነው በነገራችን ላይ። ያላደለውን ከአንደም ለግሩን እንደሚያስገባ በሰውና በጅን ጀሃነምን እሞላታለሁ ካለ ለምን እግሩ አስፈለገ? ሲጀመር እግር የሚለው አልሞላለች አካልስ ያጸደቀልህ ማን? አልሞላለች እኮ እሞላታለሁ አለ እኮ።
አልሞላችማ እያለ አልሞላችም። እቺ ሴትዮ ብታወጣ ነው አለ ቁርአን ላይ ቁርአንን ነው አይውልህ ዲያቆን አይውልህ ፖለቲካ እየሰራ እኮ ነው አንተ ችግርህ ማለት ነው። አይውልህ ቁርአን ላይ እሞላታለሁ አለ። ስለዚህ ነው ቁርአንን ነው ሐዲስን ነው የምከተለው። ስለዚህ ወጣጡ ታላቁን ያላግዘው ትንሽ እዚህ አሪፍ አይውልህ ቱፋህ ሱራ 779 ላይ እርግጥ ነው አላህ ከሰውም ከጋኔልም ብዙዎቹን ለገሃነም ውስጥ በተን ወይም ለገሃነም ፈጠርን ብሏል። አላህ የቀረጻቸው ለገሃነም ብዙዎች አሉ ከሰውም ከጋኔልም ኢቭን ከሰው ልጆች ሁሉ ራሱ በሱረቱ መርየም 71 ላይ ሁሉም ወደ ገሃነም ወርዶ ተቀጥቶ ነው ራሱ የሚወጣው። ይሄን ታውቃለህ አይደለ? ሁሉም ወደ እሷ ወራጅ ቢሆን እንጂ አንድ የለም ተብሏል። ሌላኛው አላህ ጋር ነው። አንተ ታላቁን ተውና አላህ ጋር ነው ክርክር ማድረግ ያለበት። አይ ሰውን ፈጠርኩ ካለ እግሩ ምን አመጣው ከርክ እሱ ራሱ በሱራ 50 በሱረቱ ቃፍ ቁጥር 30 ላይ ለገሃነም የምንልበትንና ይላል ለገሃነም የምንልበትን ሞላሽን የምንልበትና ጭማሪ ያለ የምትልበትን ቀን አስጠንቀቃቸው በማለት በሱራ 50 ቁጥር 30 ላይ የራሱ አላህ ተናግሯል። ቁርአን ማታነብ ከሆነ እንርዳኸኛ ማለት ነው። ስለዚህ ሐዲሳት የተለያዩ ሐዲሳት ቅድም የሆነ የከፈተልን እንደዚህ ሙስሊም 2848 ሲላይ የተለያዩ ሐዲሳት ላይ ሄደ ስትመለከቱ ቡኻሪ 6661 4850 ላይ አላህ ቀጥታ ገሃነም ላይ እግሩን ያሳርፋል። ገባ ገሃነም ሐል ምን መዚድ ትላለች። ለምን አላህ ይጠይቃታል። ሞላሽን የሚል ጥያቄ እንደሚጠይቃት ቁርአን ላይ ተናገረ። እሷ ምን ትላለች? ሐል ምን መዚድ የሚጨመር አለ ከሚጨመሩት የሆነ አለ የቀረ ማለት ነው ሌላ አለ ወይ ስትል እግሩን ያሳርፍባታል ማለት ነው። እግሩን ሲያሳርፍባት ምንድን ነው የሚንኮሻኮሸው? እሷ ምን ትላለች? ቃጢን ትላለች ማለት ነው። በቃ ቀጥ ማለት ፈቀጥ በቃ ማለት ነው። አቁም በቃ ማለት ነው። ይሄ ነው እናንተም ይሄ ለገሃነም የሚታየው እግሩ ነው። እናንተም በተመለከተ ደግሞ ባት የሚገለጽበት የሚል አንቀጽ አለ። ስለዚህ እናንተ አሁን የምታውቁት ባት ነው። ለዛ ነው የትንሣኤ ቀን ሲገለጽ አላህን ከሚያውቁት በተለየ መልኩ ሆኖ ሲመጣባቸው ካንተ በአርህማን ወይንም ካንተ በጌታችን በአላህ እንጠበቃለን ይሉታል። ከዛ ባቱን ሲገልጽ አንተ ጌታችን ነህ ብለው ይሰግዳሉ። አየህ የምትጠብቁት አሁን ሙስሊም የሚጠብቀው ምንድነው? ባት ነው። ምክንያቱም ቁርአን ባት የሚገለጥበት ጊዜ ስላለ ማለት ነው። ስለዚህ አላህ እግርና ባት ነው። ቁርአን ጋር ተስማማ መጀመሪያ ማለት ነው። አንቺ ባት ሲባል ይኸውልሽ፣ አንቺ ባት ሲባል በሰውኛ እየተረዳሽው ነው። ባት የሚለው ቀጥታ አይተረጎም። ሲጀመር አይተረጎም ተብሎም ብዙዎች አልፈውታል። አንዳንዶች ናቸው የተረጎሙት። ባት ሲባል የእለቱን ጠንከር ያለ ቅጣትን እንጂ የሚያመለክተው ትክክለኛ ባት አይደለም። አንቺ ባት ሲባል በሰውኛ ባቱን ይገልጻል። ልክ ራስሽ እንደምታረጋው አድርገሽ የተረዳሽው ባቱን ሲገልጽ ቆይ ተረጋጋ። የውመል ቂያማ እሺ ቅጣቱን ተውና በትንሣኤ ቀን እናንተ ማለት ነው ምኑን ሲገልጽላችሁ አንተ ረበና ብላችሁ የምትሰግዱለት? የቂያማ ቀን እኮ የክሽፉ ረበና አንሳቂህ ብሏል አላህ ማለት ነው። ማነው ሙሐመድ ሁሉም ምእመናን ይሰግዱለታል ባቱን ሲገልጽ ብሏል። ገባህ? የቅጣት አይደለም የማምለክ ፍቅርን የመግለጽ አንተ ለሱ መንበርከክን የምትገልጽበት መንገድ ነው። ባቱን ሲገልጽ ለሱ ሊቀጣህ ሊወግህ አይደለም። ሁሉም ይሰግዱለታል ባቱን በሚገልጽ ጊዜ የተባለው ምን መሰለሽ? ይኸውልህ ባት ሁለት አይነት ትርጉም እንዳለው አውቃለሁ፣ ግን አላህ ጋር የሚታይባት ነው አካል ነው ያልኩት። ለምን በሌላ ትረጃዋለሽ? ታወቅሽ በሌላ ለምን ትረጃዋለሽ? እንደዚህ ፖለቲካ እየሰሩ ዝም ብለሽ የምትሰማቸው ውረድ። ንስፈል አቀል ደንቆሮ በርባሮስ ሽንኩርት ኮትኮች ማለት ነው። ንስፈል አቀል ወደ ገስታችን አይግቡ። እንደዚህ የሚያስተምር ተመልከት። ልትሳደብ ስትል ልክ እንደ ዶሮ ሲት አደረኳት ማለት ነው። ገባ? አሁን እንቀጥል። አሁን በትንሣኤ ቀን እናንተን ለመቅጣት ለመውገር ነው ያለህ። ቆይ ተረጋጋ። በትንሣኤ ቀን እናንተ
እሱን ተው እባክህ፣ በኋላ እናወራበታለን ቡና እየጠጣን። በትንሣኤ ቀን እናንተ አምላክነቱን ሊገልጽላችሁ ነው አይደል? ባቱን የሚገልጸው ካመንሽ ነው። ኧረ ጥያቄ መልስልኝ። ሻይ ለመጣጣት ማመኛነት ያስፈልጋል። ባት ሲባል አንቺ የተረዳሽው በምንድን ነው? ኦኬ ታዩና ባት ሲባል የተረዳሽው በምንድን ነው? ቁርአን ላይ ሐዲስ ላይ የመጣውና በስትክክል የተብራራው አዎ በሰውኛ ነው። በስትክክል የተብራራው በሰውኛ የተገለጸ ማን ነው? ማስረጃ እናንተ ከምታውቁት በተለየ መልኩ ነው አይደለም? አላህ እናንተ በምታውቁት ወይንም ታውቁት በነበራችሁት መልክ ሳይሆን በሌላ መልክ ይመጣል። በእንግዳ መልክ ማለት ነው። ካንተማ በረህማን በጌታችን በአላህ እንጠበቃለን። ራሱ አላህ ነው። አስቡት። ያቁት ከነበረው የተለየ አካል ይዞ ነው የሚመጣው አላህ ማለት ነው። ወይንም ከሚያውቁት የተለየ ሆኖ ሲመጣ ካንተ በአላህ እንጠበቃለን ይላሉ። ከዛ ግን ሳቁን ወይም ሺኑን ባቱን ሲገልጽላቸው ይሰግዱለታል። አንተ ረበና አንተ እኮ ጌታችን ነህ ብሎ ስጁድ ይወርዳሉ ማለት ነው። ይሄ ከቅጣት ጋር ኃይልን ቅጣትን በጦርነት ላይ ብዙ ሰው ደም ሲፈስ የሚገልጸው ምናምን እሱን ተውና ቁርአን ላይ የተገለጸው አላህ ባት እንዳለ የተገለጸው እንትን በል እሱን ተቀበል። ምክንያቱም ብዙ ሐዲሳት ገሃነም ላይ የሚያሳርፈው እግሩን ነው ብለዋል። ሙሐመድ ይሄ ከራሱ ከሙሐመድ የመጣ ነው። ባትም ቢሆን አላህ የትንሣኤ ቀን እንዲሰግዱለት ይገልጻል ተብሏል። ምእመናን ይሰግዱለታል። ከሃዲዎች ግን ተጠርተው መስገድ አይችሉም። ቁርአን ይላል ይሄንን። ምክንያቱም ከሃዲዎች ምናምን ባገጫቸው ይሄዳሉ ምናምን የሚል ተፍሲር አለ። ብቻ ይሁን እሱን እንተውና ባት ነው ምልክ በምንም አይነት መልኩ ልትፈታው አትችልም። ባቱን ይገልጻል ያልሽው አይወልሽ አበባ ስሚኝ፣ ባቱን ይገልጻል ያልሽው አንቺ በአካል ክፍል ስለገለጽሽው ነው። ተውፋያ አሁን አንተ እኮ ማለት ነው ሐቢቢ ውይይቱ ከኛ ጋር ሳይሆን በቃ ከሙስሊሞች ጋር ተወያይሽ። አሁን ሙስሊሞች ሆነው ማን ነው ሙስሊሞች ብዙ አሊሞችን ላሳይ ይችላል። እዚህ ጋር አላህ ባቱን ይገልጣል እግሩን ጀሃነም ላይ ይጭናል ብለው የሚያስተምሩ አሊሞች አሉ። ወሃብያ የሚባሉት በተለምዶ። አንተ ወሃብያ ነህ? ወሃብያ የሚባል ምን ታለ? ወሃብያ አይደለሁም እኔ። በጣም ጥሩ። አህባሽ ነህ? አህባሽም አይደለሁም። ኸዋሪጅ ነህ? የሚባል ሃይማኖት አለ አላውቅም። አዎ ብቸኞቹ ወደ ጀነት የሚገቡት የእስልምና ሴክቶች እነዚህ ናቸው። ብቸኞቹ ነብይ መሐመድ በቡኻሪ ምን አለ መሰለህ? እስልምና ከ73 ይቆራረጥና ከነዚህ መካከል ወደ ጀነት የሚገባው አንዱ ብቻ ነው ብሏል። 72ቱ የጀሃነም ናቸው ብሏል። ስለዚህ አሁን አንተ ወንድማችን የትኛው ሙስሊም እንደሆንክ ስላላወቅኸው እንትንትልና መጀመሪያ አቂዳህን ለማጥራት ሞክርሽ ሐቢቢ። አቂዳህን ጥርት አድርገው። አቂዳህን ካወቅ አላህ ጂስም ነው ወይስ አይደለም፣ የኔ አቂዳ ምንድነው የሚለውን በደንብ ካወቅ በኋላ ከኛ ጋር መጣት ወያያለህ። እንደዚህ ይሻላል። አቂዳዬን እኮ ነገርኩህ እኮ እኔ ጌታዬን እኮ አብራርቼልሃለሁ። በአካል ክፍል አልገልጸውም ብዬሃለሁ እኮ። በአካል ምንንም አይመስልም አሉ። በአካል ክፍል የሚገልጡ ሙስሊሞች ደግሞ አሉ እኮ የራሳቸው ጉዳይ። በአካል ክፍል ከገለጸ ሙስሊም አይደለም ይሄ። ሙስሊም አህባሽ ነህ? ጠይቀው። ታላቁ አህባሽ እንዳይሆን ጠይቀው። አይደለሁም ብሏል። ፍትህ ለአክሱም ሙስሊም የሚለውን ልጅ ልጠይቀው። ፍትህ ለአክሱም ሙስሊም አንዴ ማይክህን ታበራለህ። አብራ ማይክህን አብራ ማይክህን። ፍትህ ለአክሱም ሙስሊም አይደለም በአካል ክፍል ይኸውልህ፣ አይደለም በአካል ክፍል አንዴ ሐቢቢ በሰውኛ ባህሪ የሚገልጽ ካለ ራሱ ይወጣል። አሁን ልክ አበባ እንዳለችው ባት ተብላ እንደተረዳችው አይነት ሰው ማለት ነው። ባት የሚለውን የሷ አይነት ባት የሰውኛ አይነት ባት ለአላህ ካጸደቀች ከእስልምና ይወጣል አንድ። በጣም ጥሩ። እሺ ቆይ ፍትህ ለአክሱም ሙስሊም ማይክህን አብራው አንዴ። ኧረ ፍትህ ለማይካችን ለአክሱም ያሉት ሙስሊሞችስ እየሰገዱ ነው። ፍትህ ለማይካችን ወይ ተጠቀምበት ወይ ወረድ። ያ አላህ ልጁ ዝም ብሎ ነው የገባው።
እሺ የውሃብያን አቂዳ የምትከተሉ አንድ ቁጥር ጻፉና ግቡ። እነሱ ሲገቡ ደግሞ አንተን ምን ይሉሃል መሰለህ? ይሄ ሙስሊም አይደለም ካፊር ነው ይሉሃል። አንተን ደግሞ ታው ይሄ ሙስሊም አይደለም ይሉሃል። አንተ እነሱ ሙስሊም አይደላችሁም ትላለህ። በማስረጃ ክፍረኝ ችግር የለም። አንተ እነሱን ሙስሊም አይደሉም ትላለህ፣ እነሱ አንተን ሙስሊም አይደሉም ይላሉ። እኛ እኮ የትኛው ሙስሊም እንደሆነ አሁን ግራ ገባን። የትኛው ነው ሙስሊም? አስገባውና በማስረጃ ያስከፍረኝ እያልኩ ነው። ሙስሊም አይደለም ካለኝ በማስረጃ ያከፍረኝ። አህባሽ ማልከው ወሃቢ በቃ አላህን በጅስም አትገልጸውም ማለት ነው አይደል? አንተ አሁን በጅስም አልገልጸው። በጣም ጥሩ። አላህ ከአርሽ በታች አለ? ከአርሽ በታች በላይ ከአርሽ በታች አለ? በላይ الرحمن على العرش استوى ነው የሚለው ቁርአን ግልጽ ነው። በቃ ሁለታችሁ ተወያዩ። አሁን ተውፋ ሙስሊም ነው ወይስ አይደለም? አላህን ሰው በሚመስል ነገር የሚገልጽ ማንኛውም ሁሉ ካፊር ነው እያለ ነው። ያ ምን ትላለህ? የሚያከፍሩት ዑለማዎች ናቸው። ማንም ሰው ተነሳ አይደለም እንትን ቢለው። በቃ ሁለታችሁ እስኪ ተነጋገሩና አንድ እስልምና ላይ ደርሳችሁ አሳውቁን። ቀጥል ተውፋ አስረዳ። እኔ እኮ አንተን ቁርአኑ ጠቀስኩለት። አርህማኑ ዐለል አርሽ እስተዋ ነው የሚለው። አላህ ከአርሽ በላይ መሆኑ ያው በራሱ ቃል እየተናገረ ነው በቁርአን። ተውፋ ምንድነው የምትለው? ለዚህ ሲፋ ነው በዛት ነው በዛቱ ነው እንጂ እኔ ደረጃ ነው ብዬ ነው እማምነው። የምን ደረጃ? እሱ ያቅጣጫ የበላይነት ማለት ነው። አርህማን የአላህ ስም ነው አይደለ? ያ ስለዚህ አርህማን ዐለል አርሽ እስተዋ ያለን እኔ ከአርሽ በላይ ነኝ ያለን ቀጥታ። ሌላ ምን ትርጉም አለው? ይሄ ግልጽ እኮ ነው። የሚያሻማ ነገር የለውም። ራሱ ስሙ ጠቅሶ እኔ ከአርሽ በላይ ነኝ ያለ ነው። አንተ ከታች ነህ እንደዚህ ነህ ምናምን ብሎ እንትን የሚለው አለ ታዊል የሚያደርጉ አለ አቅጣጫ ከአርሽ በላይ ይሄ እኮ አቅጣጫ የለውም። በቃ ከአርሽ በላይ ነኝ፣ ከሱ በላይ ደግሞ ምንም ነገር የለም። አለቀ። እሱ ነው ፈጣሪ። አርሽ ማለት ምን ማለት ነው? መካን እየጠቆምክ እኮ ነው። አርሽ ማለት አቅጣጫ እኮ ነው። አቅጣጫና ቦታ ይለያያል ወንድም። አይወልህ ወንድም ይወልህ ሰማይ ያለ አይደል? ቤቱ በላይ ነኝ ካልኩ ምንድነው? አቅጣጫ አይደለም እንዴ? ከአርሽ በላይ ነው ካልከው አቅጣጫ ነው። አርሽ የተማመለከት ነው። ስታመለክት ለሆነ ሰው የት ነው የሆነ ቦታ ካለ ታመለክታለህ። በዚህ ሄደ ታገኘዋለህ ትለዋለህ። ቦታው ግን ስም አለው ማለት ነው። ያ ስሙ ደግሞ ቦታው እየነገረ ነው እያልከኝ ነው። እሱ ራሱ እኮ ነው ቁርአን ያለው አርህማኑ ዐለል አርሽ እስተዋ። የምን ታገኘዋለህ? ይሄ እኮ ማመን ብቻ ነው። ታገኘዋለህ ምናምን አይደለም። የት ትሄዳለህ አንተ? የምታገኘው አትሄድም እኮ እዚህ መሬት ላይ ነው ያለው። አንተ ግን እዛ እንዳለ ታምናለህ። አርህማኑ ዐለል አርሽ እስተዋ አለቀ በቃ ታምናለህ። አላህ ከአርሽ በላይ ነው ብለህ ታምናለህ። ሌላ ፍልስፍና የሚያስገባ ነገር የለም። ከአቅምህ በላይ ስለሆነ ማለት ነው። እንዴት ነው ምንድነው የሚለው እሱ ራሱ ነው የሚመልሰው። እሱ ደግሞ በቁርአን ላይ ተፋሲሩ ዝርዝሩ አልተናገረም። በቃ እኔ ከአርሽ በላይ ነኝ አለ አለቀ። እንዴት ነው ምናምን ብለህ በራስህ የምትመራመር ከሆነ ይሄ ሌላ ጉዳይ ነው። ገባህ? አንድ ጊዜ አርሽ ወንበር ተብሎ መጥቷላ። አንድ ጊዜ ቱፋህ አንድ ጊዜ አርሽ ወንበር ተብሎ መጥቷላ። እሱን ታምናለህ አይደለ? አርሽ ቦታ ነው፣ የዙፋን ቦታ አለ አይደለ? ማስረጃ አምጣ። ይኸው ቁርአን እኮ ሲናገር ነበር እኮ አርህማኑ ዐለል አርሽ እስተዋ። በስ አለቀ። ከዚህ ውጪ የት ይመጣል? ያልተጠቀሰ ነገር አይጠቀስም። ቆይ አበባዬ ችግር የለውም። ስለማከራከር ችግር የለም። አርሽ ማለት መቀመጫ ለመሆኑ ቀጥታ ምዕራፍ 27 ከቁጥር 23 ጀምረን
ከአላህ ሌላ አርሽ ያለው ፍጥረት አለ? ኤም ከአላህ ውጪ አርሽ ያለው ፍጥረት አለ? የለም የለም። ከፍ አድርጊልን አንዴ ናታን ና በእኔ ቦታ ሆነና ቁርአኑን ትከፍትልኛለህ። ጣዖት አርሽ አለው? ችግር የለውም ከፍ በል። አንዴ ክፈቱልንና ባለ አርሽ ሴት አለች። ባለ አርሽ ሴት አለች። ምዕራፍ 27 ቁጥር 23 ጀምራ እንደ ክፈትልን። ስቢቹ ይዛ አበባ እንደሱ ሆነና አሁን ምን ብሎናል? ከአላህ ውጪ አርሽ ያለው ፍጡር የለም ብሏል። ቁርአኑ ግን አርሽ ያላቸው ፍጥረታት እንዳሉ የፍጡርና የእንትን ይለያያል። ወንድም አታጋጨው። የፍጡርና ፈጣሪ ነው ፍጡር እንዴት ታገናኛለህ? ቆይ እንዴ እኔ የጠየቅኩ ጥያቄ ምን ነበረ? ከአላህ ውጪ አርሽ ያለው ፍጡር አለ ወይ ብዬ የለውም ብለኸኛል አይደለም? አዎ እንደ አላህ የለም። ሌላ አርሽ ግን የሰው እንትኑ ይለያያል። በሰው ጋር ከመጣ አሁን የምጠቅሰውን አያቆና እኔ ገብቶኛል። ወዲያ አትበላ። አለ ወይስ የለም ከአላህ ውጪ አርሽ ያለው? ኦኬ ለምሳሌ ቆይ ልንገርህ። አላሁ ሰብሪ አላህ ምን ብሏል? ሰሚዑን በሲር። ቆይ አንዴ አዳምጠኝ። በአርሽ ደረጃ ያያል ይሰማል። ገባ? ቆይ ያዳመጥክ ነው። አርሹ ተመሳሳይ ነው አይደለም? ጥያቄ አላህ አርሽ አለው እንደተባለው ሌሎች ፍጥረታትም አርሽ አላቸው ተብለዋል ወይስ አልተባሉም? አንድ ቦታ የተጠቀሰ አለ። እና በቃ ምንድነው የምትለው ታዲያ? ለአላህ ብቻ ነው አርሽ የምትለው? ቆይ ሰማይና ያለውና መሬት ላይ ያለው እንዴት ነው የምታገናኘው? ቆይ ልንገርህ። ሲጀምር የሷ በምድር ነው የሚል አንድ ማስረጃ የለም። ሲቀጥል ምንድነው የሚለው? ወላኸ አርሹን አጢም፣ ለእርሷ ታላቅ የሆነ አርሽ አላት ነው የሚለው። አጢም ማለት ምን ማለት ነው? እሷን የምታስተዳድረው ዙፋን የራሷ ማለት ነው። ገባህ አይደለ? የራሷ ዙፋን እሺ። አላህስ በማን ዙፋን ነው የሚቀመጠው? እሱ ደግሞ በራሱ በሰማይ ራሱ የቻለ ነው። አርህማኑ ዐለል ዐርሽ እስተዋ ብሏል። አንተ እኔ ሄጄ አላየሁትም። ሁለት አርሽ ኖራ የሴቲቱ አለ። እሷ እኮ የለችም። አሁን ሴቲቱ አለች እንዴ? የለችም እኮ ሞታለች እኮ። አንተ ምንድነው የምትናገረው? አለች በህይወት እሷ የለችም እኮ። እሷም የለችም። ዙፋኗም የለችም። እሷ በህይወት እያለች ሁለት አርሽ ነው ያለው። እሷ ስማኝ ወንድም፣ በሷ በነበረችበት ጊዜ ነበረ። ገባህ አይደለ? ከዛ በኋላ አለቀ ያ ዙፋኗ። እሷም የለችም ዙፋንም የለም። ምክንያቱ ሰው ነች። አሁን ስለዚህ እሷ በህይወት እያለች እሷ በህይወት እያለች ሁለት አርሽ ነው እየነበረ ማለት ነው አይደል? የእሷ አርሽ እሷ እኮ ፈጣሪ አይደለችም ወንድም። አሁን መንግስት አለ ለምሳሌ። ስለዚህ በአርሽ ተመሳሰለ አላህ። ይኸውልህ በአርሽ ተመሳሰሉ እኮ። አሁን እቺ ሴትና አላህ በአርሽ እኮ ተመሳሰሉ። በስም ደረጃ እኮ ቆይ ልንገርህ። እንደዛ ከሆነማ አላህ ለምሳሌ ምን ብለዋል? ሰሚዑን በሲር ብለዋል። ያያል ይሰማል። ገባህ አይደለ? ግን እንደ ፍጥራኖች አይደለም ማመሳሰል የለብህም። እንዳታመሳስል ደግሞ ለይሰ ከሚስሊሂ ብለዋል። ለሱ የሚመስል ምንም ነገር የለም ብለዋል። ዘግቶልሃል። ገባህ? ከሰው ጋር ማገናኘት የለብህም። አይደለም ይሄኔ ፖይንት እሱ አይደለም። ኤምዬ አሁን ከጓደኛ ጋር እየወራ ስለነበር ነው እንጂ አንተ ምናልባት ላትሰማ ትችላለህ እንጂ። ቆይ ኤምዬ የኛ ሀሳብ ምን መሰለህ? የሌሊት ወፍ እንዴት እንደምታይ ታውቃለህ? ኤም ማለት የሌሊት ወፍ እንዴት ነው የምታየው? ማየቷ እንዴት ነው? አሁን የሌሊት ወፍ አንተ ስታያት ነው ወይ እሷ ነው የምታየው? እንዴት? አይ እሷ አሁን የሆነ ነገር ስታይ የሌሊት ወፍ ስትበር በምን እያየች ነው የምትበረው? በራሷ አይን ነው አይደለም? በአይን ሳይሆን ኢኮሎኬሽን የሚባል አለ። ሎው ፍሪኩዌንሲ የሆነ ድምጽ ታወጣና ይሄ ልክ ራዳር የሚሰራበት አይነት ሲስተም ማለት ነው። ከዛ ያ ሳውንድ ዌቭ ተመልሶ ሲመጣ ተጋጭቶ የመጣበትን ሼፑን፣ ዲስታንሱን ጀጅ ማድረግ ትችላለች ማለት ነው። ስለዚህ እሷ ታያለች፣ የምታየው ግን በድምጽ ነው። ገብቷል? ድመት ታያለች አይደለም? የፈለከው ምሳሌ
እኮ ድመትም ታያለች አይደለ? የድመት ማየት ግን ልክ እንደ ሰው ማየት ነው አይደለም? ይለያያል እኮ። እኔ እኮ ነው ማለት አይደል? በጣም ጥሩ። ግን ሰውና ድመት እኩል ነው የሚያዩት አይደለም? ማየት የሚለው ነገር በቃ እኩል ነው የሚነገርላቸው። ድመትም ታያለች፣ ሰውም ያያል። ነገር ግን የሰው ማተያየት ሌላ ነው፣ የድመትም እንደዚሁ ሌላ ነው። ይሄ በፍጥረት ነው። ኤግዛክትሊ። አሁን ፍጡር ነች፣ ይሄ ከገባ ሰውም ፍጡር ነው። ሁለቱም ፍጡር ናቸው። ይሄ ከገባህ ማለት ነው። አሁን ታያለህ አይደል አንተ? አዎ እኔ ፍጡር ነው ያልኩህ እኮ። እንስሳም ፍጡር ነው፣ ሰውም ፍጡር ነው። አዎ ታያለህ አለው። ታያለህ፣ ትሰማለህ፣ ታውቃለህ። ልዩነቱ ሳይሆን ድርጊቱን ነው እኔ እያልኩ ያለሁት። አላህም ያያል፣ ይሰማል፣ ያውቃል። ፍጡር ናቸው እያልኩ ነው። ሁለቱም ቆይ አንዴ አዳምጠኝ። ልዩነቱ ምን መሰለህ? የማየትና የመስማት ሳይሆን የምታይበት መጠንና ደረጃ ነው። ገብቷል? የምታይበት መጠንና ደረጃ ይለያያል። አሁን አላህ ሁሉንም ነገር ሊያይ ይችላል። አንተ ደግሞ የተወሰነ ነገር ልታይ ትችላለህ። አላህ ሁሉንም ነገር ሊሰማ ይችላል። አንተ የተወሰነ ፍጡር ስለሆንክ የተወሰነች ነገር ልትሰማ ትችላለህ። አላህ ሁሉን ነገር ያውቃል። አንተ ደግሞ ትንሽ ነገር ልታውቅ ትችላለህ። ስለዚህ የምታውቁበት የእውቀት ደረጃችሁ ይለያያል እንጂ የምታውቁበት ይሄ ምንድነው ፋክሊቲያችሁ ይለያያል እንጂ ሁለታችሁም ግን አዋቂ ትባላላችሁ። አሁን አንተ እኮ ታውቃለህ፣ ስምህን ታውቃለህ፣ አባትን ታውቃለህ፣ እንደምን ታውቃለህ። ቢያንስ አንተ እኮ ሁሉም ያውቃል ካልክ እኮ የሰማይን የመሬትን ነው የሚያውቀው አላህ። የባህርም ውስጥ ያለው የፈለገውንም ይወቅ። እኔ እኮ ፖይንት እኮ እና እንዴት ከአንተ ትንሽ እውቀት እንዴት ብሎ ይገናኛል? በፍጹም አይገናኝም እንጂ ከትንሽ እውቀት ጋር አይደለም። መለኪያ የለውም። ቆይ አንድ አዳምጠኝ። ተመሳሳይና አንድ የሚለውን እኮ በጣም እያምታታችሁት ነው። ለምሳሌ ያንተ ተማሪ ታውቃለች እኮ ወንድም፣ እዚህ ጋር አንድ ነገር መረዳት ያለብህ እንደዚህ አይነት ፍልስፍና ሰው እንዳይገባ ዘግቶታል። ፍልስፍና አይደለም ይሄ፣ ፍልስፍና አይደለም። በቃ ይሄ እኮ ምን መሰለህ ልብህን እንዲረጋ ለሱም የሚመስል የለም ካለ ዝግት ነው። በቃ ተዘግቷል። በዚህ ገባ በዚህ ወጣ ካልክ ፍጡር ነህ አንተ። አቅም ደረጃ የለውም ይሄ ነገር። ይሄማ ድንቁርና ይባላል። ይሄማ ድንቁርና ይባላል። ድንቁርና አይደለም ይሄ። የጌታን ትእዛዝ ተቀብለህ እንዴት እንደሆነ ልንገርህ። ቆይ እንዴት እንደሆነ ልንገርህ። ማመን አለማመን የራስህ ነው። እዚህ ላይ ማለት ነው። ይኸውልህ አንተ እኮ አሁን ከቁርአኑ ወጥተህ በራስህ ጭንቅላት እየሄድክ ነው። አይደለም ከቁርአኑ አልወጣም። ከቁርአኑ የሚወጣ ተውፋ አይደለም፣ ተውፋ ነው። ከቁርአኑ ቁርአን እዚህ ጋር ዘግቶልሃል። አንተ ከፍተህ ራስህን የምታወራው ያለው ምሳሌ ታመጣለህ፣ የድመት የምናምን። እዚህ ሁሉ ለምን ትገባለህ? በቃ እኔ የሚመስል የለም ካለ በቃ እሱ የሚመስል የለም ብለህ ማመን ብቻ ነው። አያውቅም ማለት ነው። ስለዚህ ካለብህ ደግሞ አላምንም ማለት ደግሞ ያንተ ምርጫ ነው። ቆይ አያውቅም ማለት ነው አይደለ? አላህ እንዴት አያውቅም? ይኸውልህ በዚህ አጋጣሚ ላንተ ቢሆን ነገር ልንገርህ። ይኸውልህ አላህን በአቅጣጫ ከጠቆም ከየትኛው ነው? ይኸውልህ ዲያቆን አንዴ እሺ ቀጥል። አንድ ነገር ልንገረው። እዚህ ውስጥ ነገር ሁሉ አትግባ፣ እንደዚህ አታመሳሰል፣ አትፈላፈል የምትለው አሁን አይደለም። አላህን በአቅጣጫ ከመግለጽህ በፊት አንተ ልታጠረው ይገባል ጌታህን። አሁን እንደዚህ በልቶ የሌት ወፍ የምናምን ወፍ ተቀመጠ ከዛ ሌሊት ይወርዳል ምናምን ካልከው ስንት ሰዓት ነው ምንድነው ትባላለህ። ስለዚህ እሱ እኮ ነው ያለው። እኔ እኮ እሱ ነው ያለው። እኔ ወፍ አላልኩም እኮ ሁሉ ምሳሌ ያመጣው እሱ ነው ትባላለህ ነው የምልህ። አላህን በአቅጣጫ ካልከም ከገለጽክም አሁን እንደዚህ አይነት ጥያቄ ይመጣልሃል። እንዴት ነው አንተ ክርስቲያን ስለሆንክ ልትል ትችላለህ። ሙስሊሙ ግን እንደዚህ አይነት ጥያቄ አያነሳም። በቃ መቀበል ብቻ ነው። ግልጽ ነገር ምንም ነገር ፍልስፍና አይገባም እኮ አይደለም። እኔን አከፈርከኝ። ካፊር አላልኩም፣ ክርስቲያን ነው ያልኩህ። አንተ ክርስቲያን አስላም አላወቅም። እኔ አትሸኩል ወንድም። እኔ ያልኩት አንድ ክርስቲያን ከሆነ ነው ያልኩት። ተውፋ ከፍራህ ነው አጠይቅም። ይሄን ጥያቄ እያልከኝ ነው። እኔ እኮ ግልጽ ነገር ምንድነው የምትጠይቀው? እኔ እኮ ያልገባኝ ነገር ይሄ ግልጽ ነው እኮ። ግልጽ ነገር ምንድነው የምትጠይቀው? የምትጠቀመውም ነገር እኮ የለም። እሺ የሆነ ቦታ ላይ አልክ። ልዩነቱ ምን ያመጣልሃል? አንተ ለምሳሌ አሁን አላህን ካመሳሰልክልኝ ቆይ እኔና አንተ አሁን ምንድነው ያንተ ሐሳብ የምትለው? የት ነው ያለው ነው የምትለው? አሁን ምንድነው የምትተረጉመው? አሁን ለምሳሌ ይሄ አርሃማን አልዓርሽ ምስተዋ የሚለው ምንድነው የምትለው? አንተ ያንተ ሐሳብ ስትንገረን
ተቆጣጠረ በሚለው ነው። ተቆጣጠረ በሚለው ነው። እንዴት ተቆጣጠረ? ተቆጣጠረ የከፍተውን አርሽ በጣም ግዙፍ ፍጥረት ነው። እሺ ንገረን። የበላይነቱን ለመግለጽ ተቆጣጠረ የሚለውን ደግሞ ንገረና ትርጉሙ። እሺ አርሃማን አለ አርሽ ስተዋ ከፍ ብሏል ነው የሚለው እንጂ ተቆጣጠረ የሚለው የት አለ? አምጣልን። እሺ ንገረን መረጃው። የት አለ ተቆጣጠረ የሚለው? ከየት ነው ያመጣው? በአማርኛ እስተዋ ማለት ከፍ አለ ማለት እኮ ነው። ቀጥታ ተርጉማ እንደዛ ቀጥታ ተረጉማለሁ ካልከው ቀጥታ ተረጉማለሁ ካልከው ነው። የሚያሻማ ነገር እኮ የለውም። የሚያሻማ አንተ ተቆጣጠረ የሚለውን ከየት አመጣው? ንገረን። ቁርአን ላይ ተከስልን ከፍ አለ ከአርሽ በላይ ነው የሚለው። አንተ የምትለው ደግሞ ተቆጣጠረ እያልክ ነው። ተቆጣጠረ የሚለውን አምጣ። አይ ቀጥታ ተርጉመው አልከኝ። እኔን ላ ተዊል አርገዋል። እኮ ተቆጣጠረ የሚለውን ንገረና። ተቆጣጠረ ብለው እኮ በአማርኛ ቀጥታ ከተረጎምከው ተቀመጠ ነው የሚሆነው። استعلاء استوى من العرش استوى. ايوه الله عرشን ተቆጣጠረ ነው። ተቆጣጠረ አይደለም ወንድ استوى ማለት ብዙ ትርጉሞች አሉት። ለአላህ የሚመጥነው መተርጎም ነው። ለአላህ ሲፋ ቀጥታ ተቆጣጠሩ። አሁን ምንድነው የሚቆጣጠሩ? ምንድነው? እሺ የሚቆጣጠሩ ምንድነው? ላስለማቸው። ቆይ እንዴ አሁን ተውፋ እያለ ያለው መሰለህ ማለት ነው። ኤምዬ የመግለጽ አርሽን ተቆጣጠረ አቅጣጫን ካጸደክለት ሌሎች ነገሮችን ስትጠየቅ ቢለ ከይፋ ማለት አትችልም ነው። በቃ ኦሬዲ በአቅጣጫ ስለገለ ቁርአን እኮ ነው የሚል። ቁርአን ደግሞ እየጠቀስኩልህ ነው እኮ ለይሰ ከሚስሊ ወሰሚዕን በሲር ያለ ነው። የኢየሱስን ሐሳብ ላስረዳህ ብዬ ነው። የተውፋን ሐሳብ ማለት ነው። አሁን ተውፋ የሚልህ ምንድነው? በአቅጣጫ ከገለጽከው እጅግር ከሰጠኸው ይወጣል ይወርዳል ካልከው ሌሎች ጥያቄዎችን ይሄንን ተከትለው የሚመጡ የሰው የሚመስሉ ጥያቄዎች ብትጠየቅ ምንም አይነት የመከላከያ ሞራል የለህም ነው የሚልህ። አንተ ደግሞ የምትለው እሱ ደግሞ ተቀስኩለት እኮ ነው። መረጃ ሰጥቻለሁ። ተውፋ ዝም ብለህ ከራስህ ነው የምታወራው እንጂ ከቁርአን እየጠቀስክ አይደለም ነው አይደለም? ኖ እኔ ለሱ ምለው ያለሁት እሱ እንደዛ ነው። እኔ ግን አላህ ያረጋገጠውን በራሱ ቃል ታረጋግጣለህ። ያላረጋገጠውን ደግሞ አይደለም። ይኸውልህ ወንድሜ አርህማኑ ዐለል አርሽ እስተዋ ማለት ምን ማለት ነው? ቀጥታ ነው የሚተረጎመው ካልከኝ ምን ብለህ ተረጎምከው እያልኩ ነው። አላህ ከአርሺ በላይ ነው ነገርኩ እኮ ስንት ጊዜ። ተቀመጠ ነው የሚሆነው። ቀጥታ ሲተረጎም ተቀመጠ ነው የሚሆነው እያልኩ ነው። እሺ ቆይ ልንገርህ። ተቀመጠ ውጭ አለ ምንድነው የሚለየው? ከአርሺ በላይ መሆኑ ብቻ አንተ አምናሃል አላመንክም? ተቀመጠ ምናምን የሚለው ተውና አምናሃል አንተ ከአርሺ በላይ መሆኑ መጀመሪያ? ተውና አይደለም ተውና ሳይሆን አንተ የምታምንበት መጀመሪያ ንገረኝና ልንገርህ። የሚያጨቃጭቅ ነገር አይደለም። አሁን ለምን በቁርአን እንድንሄድ ብዬ ነው። አርህማን ዐለል አርሽ እስተዋ ብሏል አይደለ እንዴ? አንተ አሁን ከአርሽ በላይ መሆኑን ታምናለህ አታምንም? ይሄ ብቻ መልስ መጀመሪያ። አይወለህ ቁርአኑን እኮ እኔም አንተ የምናምንበት ነው። ምንድነው የተለያየ ነው? እኔ እናንተ አታረጋጉ። ምንድነው ያንተ ችግር? ምንድነው እኔ አንተ አሁን ምንድነው አንተ አልፈስርም እኮ ያንተ ንገረን እያልከው እኮ ነው። አንተ ተቆጣጠረ እያልከው ነው። የተቆጣጠረበትን ደግሞ ተቆጣጠረ ብዬ ነው የምገልጸው እኮ። ምንድነው የተቆጣጠረው? እሺ ቀጥል። እኔ ተቆጣጠረ ብዬ ነው የማምነው። ምክንያቱም ተቆጣጠረ ካልኩኝ የአላህ ባህሪ ጋር አላህ በባህሪው ተቆጣጣሪ ነው። ገባህ አይደለም? አላህ ባህሪ ጋር የሚሄድ ነው። ተቆጣጠረ ከተረጎምኩ ማለት እንደዛ የሚል የለም። እንደዛ የተረጎመ አሊም የለም ወንድሜ። የዓለሞች ኢጅማዕ ዑለማ የሚል አለ። ጠቅላላ ዑለማዎች እነዚህ ትላልቅ ምሁራኖች እንደዚህ ብሎ የፈሰሩት የለም። ዓለም ላይ የለም እንደዛ አይነት። ይሄ የአህባሽ አቂዳ ነው። ገባህ አይደለ? ስም አለ እኮ አንተ አህባሽ ከሆንክ አንተ ስም አለ። ለምን አህባሽ ተባልክ? አይ በቃ ይሄ እናንተ ተቀመጠ ብለህ ነው የምታምነው?
አርሽ በላይ ነው አልኩህ እኮ ከአርሽ በላይ ነው። አርራህማን ዐለል ዐርሽ እስተዋ ግልጽ ነው። የሚያሻማ ነገር የለውም። ይኸውልህ መጀመሪያ አንዴ ልንገርህ፣ ቁርአኑ የነገረ ማለት ቀጥታ ከተረጎምከው ተቀመጠ ነው የሚሆነው። ታዊል ካረከው ደግሞ ታዊል ካረከው ለአላህ ባህሪ የሚገርም ጀለሰ ነው የሚባለው። እጅልስ ከተባለ በአረብኛ እጅልስ ከተባለ አረበኛ ተቆጣጠር የምትለው ከኬታ መጣው። ሰፊ ነው አረበኛ ሰፊ ነው አረበኛ። ሰማ መጀመሪያ ተማር ምለው እኮ ለዚህ እኮ ነው እናንተ አትማሩ። ለዚህ ነው ሌላም አረበኛ ሰፊ አይሰለም ሐዲስ ብዙ ከ10 በላይ ይኸውልህ ፍሳሪ ያላት እስተዋ ማለት ነው። ዝም ብለህ ተነስተህ ተቀመጠ ብለህ ኋላ እንዴት ነው የተቀመጠው ምኑ ላይ ነው የተቀመጠው ስትባል እንደዛ አይደለም ምንድነው ተቀመጠ ያለ የለም። ከአርሽ በላይ ነው አለቀ። እሱ እኮ ነው ቁርአን የሚለው እኮ አርራህማን ዐለል ዐርሽ እስተዋ። ሌላ ፍልስፍና አትገባም። አንተ ነው የምትገባ ያለው እኮ እንዴት ነው በዚህ ገባ በዚህ ወጣ የምትለው አንተ ነው የምትጠይቀው። ቁርአኑ ግን ለይሰ ከሚስሊሂ እንደዛ አይነት ለይሰ ከሚስሊሂ የሚለው ጋር አይጋጭብህም። ቆይ ሰማኝ ለይሰ ከሚስሊሂ የሚለው አይጋጭብህም። ይሄ አተረጓጎም ቀጥሎ ለይሰ ከሚስሊሂ ሸይኡን ምን ይላል? ከዛ በኋላ ወሆ ሰሚዑል በሲር ይላል። ያ ወሆ ሰሚዑል በሲር ሰሚና ተመልከት። በቃ በባህሪም ይሁን በሲፋ ከሱ ጋር ደግሞ የሚመሳሰል ምንም ነገር የለም ብሏል። በሌላ ቁርአን ደግሞ ቁል ወላሁ አሐድ ብሏል። አላህ አንተ ግን እያመሳሰልከው ነው። ከአርሹ በላይ አልከው ከምን ጋር ተመሳሰለ? አይ ከዘጠኝ ሰዓት በኋላ ቢጠይቀህ በእርግጠኝነት ዲያቆን ከ9 ሰዓት በኋላ ደውልና ጠይቀው ወርዷል ነው የሚልህ። እንደዛ የሌለ ያልተባለ በራስህ ነህ የምትሄደው። ካንተ አለ ማን ተፈላፈለ? አርራህማን ዐለል ዐርሽ እስተዋ ብለህ ቁጭ በል በስ። ፍልስፍና እኮ አንተ ጋር ነው ያለው። አንተ እኮ ነው ያለው። አርሽን ተቆጣጠረ። አምናለሁ። አርራህማን ዐለል ዐርሽ እስተዋ የሚለውን እንዴት ነው ወንድሜ? ቆይ እስቲ ረቢ የምትለው ትንሽ አንድ ጥያቄ እንዴት ልጠይቀው? እሱ አርራህማን ዐለል ዐርሽ እስተዋ የሚለውን ቁርአን ምን ብለህ ነው አንተ የምትተረጉመው? ተቆጣጠረ ያለ ነው እሱ። አላህ አርሽን ተቆጣጠረ ብዬ ወይ አንተስ እንዴት ብለህ ነው? እኔማ ከአርሽ በላይ ነው አልኩት እኮ። ከአርሽ በላይ ነው። አላህ ከአርሽ በላይ ነው። በላይነቱ በምንድን ነው በላይነቱ? በዛቱ ነው። በዛቱ የሚል ቁርአን አለ። አርራህማን አለ እኮ የአላህ ስም አይደለ እንዴ? አርራህማን ማለት ዛት ማለት ነው። ስሙ ነው እንጂ አርራህማን ከአርሽ በላይ ነው። እኔ ከአርሽ በላይ ነኝ። እኔ ፎቅ ላይ ነኝ ካልኩ እኔ ምን ትላለህ? አሁን ለምሳሌ ቆይ ልንገርህ፣ እኔ ከፎቅ በላይ ነኝ ካልኩ እኔ አይደለሁም ማለት ነው? ፎቅ ላይ አልወጣሁም እኔ። አንተና አላህ ታንድ ተመሳሰላችሁ እኮ። አላህ እኮ አንድ አይደለም ነው እኔ እኮ ምን መሰለህ የራሴ ስምና ሸይ ብሏል እኮ። አንተና አላህ እኮ አይመሳሰልም። ይመሳሰላል አልኩ እኮ አላልኩም። ይመሳሰላል አላልኩም እኮ እኔ ምሳሌ ነው የጠራሁት። በዛቱ ትለኝ ዛት ነገር እንግዲህ ነው አይመሳሰልም። በቁርአን ገጥቶልና አንተ ዛት በዛቱ እያልክ እኮ ነው። አይመሳሰልም። ትክክል። እኔ ካንተ ጋር ነኝ። ግን እዚህ ጋር ስሙ ነግሮሃል። ገባ አይደለ? ስሙ ደግሞ ሲፋው ነው መገለጫ ነው የሱ። ገባ? እኔ ከአርሽ በላይ ነኝ እያለ እኮ በዛቱ አንተ ወዴት ነው የምትሄደው? አንተ እኮ በዛቱ እያልከኝ ነው። በላይነቱ በምንድን ነው አልኩህ። በዛቱ አልከኝ እኮ አርራህማን ብሎ ጠቅሶልሃል እኮ ወንድም። እኔ ከላይ ነኝ እያለ አስተዋ የሚለው እኮ አላህ በዛቱ አርሽ በላይ ነው ይላል እንዴ? አንተ እኮ በዛቱ ታዲያ በምንድን ነው እኔ ከላይ ነኝ ካለ ምንድን ነው የምትለው አንተ? ታዲያ ስትነገረን በዑለማዎች አራዳጅ በሙፈሲሮች አትሄድም እንዴ? በዛቱ የሚል ደግሞ እዚህ ቁርአን ላይ የለም እኮ። በምንድን ነው አላህ ከላይ ያለው? በምንድን ነው አንተ ንገረን እስቲ። አንተ ደግሞ ሐሳብ እንስማ እኮ። እኔማ እየጠየኩህ ነው አይደለም? አንተ በዛቱ እኮ እኔ መለስኩልህ አይደለ ወንድም? እኔ የኔ መልስ ሰምተሃል አይደለ? ያንተ ደግሞ ተናገር። አንተ ሐሳብ ደግሞ ንገረን እስቲ። አሁን ያንተን ሐሳብ ይሄ ሐሳብህ አንተ በዛቱ ነው ብለኸኛል። በዛቱ የሚል አምጣ እያልኩህ ነው በቁርአን አልኩ እኮ። እኔ እኮ ነገርኩህ እኮ ስሙ ጠቅሶ ከላይ ነው እያለህ ነው አልኩ። ይሄ አንተ በሌላ ካለ ደግሞ አንተ ግለጽ እያልኩ ነው። አንተ ተናገር። የኔ ነገርኩህ አይደለ? ያንተ ደግሞ ተናገር። አሁን ያንተ ደግሞ እንስማ፣ አስተካክለው። የኔም እንትን ከሆነ ስህተት ከሆነ አንተ አስተካክለው እስቲ ተናገር።
እንስማ። አርህማኑ ዐለል አርሽ እስተዋ በዛቱ የሚል የለም እያልኩ ነው እኮ እኔ። ቆይ አንዴ እንትን ነው በደረጃ ነው የሚባለው። ቆይ አንዴ እኮ እሺ፣ አላህ የትኛው የሚለው የሲፋ ነው ወይስ የዛት ስም ነው? አሁን ጥያቄው መሐመድ የሲፋ ነው የዛት ስም ነው? መሐመድ ይመልስ። የት ነው ያለው አላህ? አንተ ምንድነው የምትመልሰው? የሲፋ ነው የዛት ስም ነው? የት ነው የሚባለውን ታንተ ልጠይቅህ እንጂ እኛ የት ነው የሚባለውን አንልም። ዝም ብሎ ነው በቃ አርህማን ዐለል አርሽ እስተዋ እያለ አንተ ደግሞ ሌላ እንትን ትላለህ እንዴ? እየነገረ አላህ ራሱ እኮ ነው የሚነግርህ ያለው ስሙ ጠቅሰህ እየነገረህ ነው። ግልጽ እኮ ነው። የሚያሻማ ነገር የለውም። አርህማን ዐለል አርሽ እስተዋ አርሽ በላይ ነው የሚል እኮ አይደለም እኮ ይሄ ወንድም ስሙ ጠቅሶልሃል እኮ ሲፋው እኮ ነው። ኢማሙ ማሊክ እንዳሉት እኔ አላህ ረህማን ብሎ እየጠቀሰል ምንድነው አንተ እንትን የምትለው? ዛት አይደለም ከሆነ በደረጃ ያመጣው ሲፋው ከሆነ አርሽ በላይ ነው የሚባለው በደረጃ እኮ ከሰው ጋር እንዳትመሳሰል እንደሆነ አጣም በላይ እኮ በዛት አይደለም የሚለው እኮ። አሁን አንድ ነገር ይሄ ነገር እኮ ሰማይ ነካ የማይመሳሰል ከሆነ አንተ ለምን ታመሳስላለህ? ለይሰ ከሚስሊ ሸይእን ብለሃል አይደል እንዴ? አይመሳሰልም ካል አይመሳሰልም ማመሳሰል አይቻልም። በቃ ተራ ለምን ታመሳስላለህ? ተገልብጠ ይመሳሰላል ብለህ ቁርአን እንደመጣለህ ነው ተስሪው አንተ እንዴት እንደመጣለህ አሁን ቁርአን በቃ ቁርአኑ እንደመጣለህ በቃ አርህማኑ ዐለል አርሽ እስተዋ የሚለውን በዑለማዎች ነው ወይስ ዝም ብለህ በቃ ቁርአን ከሆነ ኖ ዑለማዎች የፈሰሩት እንጂ ዑለማ የፈሰሩት ነው። አልዑለማ ወረሰቱል አንቢያ አይደሉም እንዴ? አይዋ ይሄ ከሆነ ደግሞ ማለት ያለብህ አርህማኑ ዐለል አርሽ እስተዋ በአንተ አረዳድ በዛቱ የሚል ማንም ዑለማ የለም። ተቁርአንም አታመጣም በዛቱ የሚል የለም። አርህማኑ ዐለል አርሽ እስተዋ የሚለው ቃለ ኢማሙ ማሊክ استوى كما وصف نفسه ولا يقال عنه كيف وكيف عنه مرفوع والكيف صفات المخلوق وصفات المخلوق الجلوس والاستقرار والمكان والجهات وقال الشير يندب الناس بدمنداف استوى اي حفظ وقهر وابقى ولا يجوز تككلنا اني እኮ ካንተ ጋር ነኝ ወንድም ተከክልነው እኮ አርሽ ላይ ተቀመጠ ማለትም እንደዚሁ አይቻልም። لأن هذه عقيدة اليهود ይሄ የይሁዳዎች እምነት ነው። وفيها تكذيب ይሄ ደግሞ ውሸት ነው። አርሽ ላይ ተቀመጠ የሚል የለም። ከአርሽ በላይ ብቻ ነው ያልኩት እኮ ተቀመጠ የሚለው ያኛው ነው እኮ ያኛው ነው የሚለው لله الامثال ይለናል በቁርአን فلا تضربوا لله الامثال እያለ አምሳያ አታድርጉልኝ እያለ አንተ አምሳያ የምታደርግለት በዛቱ ተቀመጠ ስትል እንዴት ነው? Assalamu alaikum. Wa alaikum salam. Yeah, can I talk? አይዋ በአማርኛ እንግሊሽ በአማርኛ ወይ በአረብኛ ለላህ الامثال እያለ ነው እኮ እኔ አምሳያ አታደርጉልኝ እያለ ነው። አምሳያ ለአላህ አምሳያ የለውም አይደል? ደሞ ቁርአን እኔም እንደዛ እኮ ነው ያልኩት ወንድም። ትክክል ነው እኮ እኔ ከአርሽ በላይ ነው ብቻ ነው ያልኩት እንጂ ቁጭ ብሏል ምን ብሏል አላልኩም። የሚለው ያለው ያኛው ነው በዛቱ አይደለም። ከአርሽ በላይነቱ በዛት አይደለም የሚለው አንዴ መሐመድ መርሐባ መሐመድ አልጁሉስ ምን ማለት ነው? አልጁሉስ ምን ማለት ነው? አልጁሉስ ማለት ተቀመጠ አይባልም ለማለት ነው። አሁን እዚህ ላይ ነው አልጁሉስ ማለት መቀመጥ ማለት ወልመካን በቦታ በመቀመጥም ወልጂሃት በአቅጣጫም አይገለጥም ይላል። ሐሲፍ ይቀጥላል በቃ ትክክል እሺ በቃ ችግር አሁን መሐመድ የተነጋገረው ትክክል ነው። አልጁሉስ በሚለው አይጠራም እያለ ነው። ተቀመጠ አይባልም። ወል ኢስቲቅራር ወልመካን በቦታም በኢስቲቅራር ኡስታዞች ሐሲፍ የሚሉት ልጅ እንዳታወሩት። ሐሲፍ የሚሉት ኤቲስት ነው እንዳታወሩት። እሺ ሁለት ተረጋጋን። ትክክል በቦታ አይገለጥም እያሉን ነው። ትክክል ነው ኡስታዝ መሐመድ ትክክል ነው። ላውራበት ወቃለ القشيري እንደዚሁ ደግሞ استوى አይ ሐፊዞ ወቃለ ተቆጣጠረ ወአብቃ እንደዚሁ ወላ የጁዙ አይበቃም ማመኑ አይበቃም ተቀመጠ ወይ አንዲ መሐመድ ሐሲብ ማለት ነው። መሐመድ ተቶለሰው ቆይ አንዲ ያ እየሰማችሁ ተሰማሙ። Great. So actually I don't know. تكلم عربي አምስት ደቂቃ ጃልስና على العرش ማለት አርሽ ላይ ደግሞ ተቀመጠ ማለት አይቻልም እያሉ ነው። ትክክል ነው።
ኡስታዝ መሐመድ ተቀመጠ ወይንም ደግሞ አርሽ ላይ ነው ያለው لأن هذه عقيدة اليهود ይሄ ይሁዳዎች ነው ተቀመጠና አንዴ ሐሲፍ ስማው ሐሲፍ ተከበለ የተዋሸ ነው ውሸት ነው ተቀመጠ ያ ሐቢቢ መሐመድ የሚባለው ለአላህ መሐመድ ይሰማል መሐመድ ተረጋጋ ላውራበት እሺ አዎ እያያዘኝ እንትን እያለኝ ብዙ አይሰማኝም ሸበካ ነው መሰለኝ እናንተ ብዙ አይሰማኝም አብሽር በአንተ የተናገርከው ትክክል ነው Anyways, so basically, 5 ደቂቃ ሆነኝ ከገባው እዚህ ጋር እኮ ወደ ጉዳይ ገባ እና በዚህ 5 ደቂቃ ቁርአን የምር ምን ያክል እንደሚጋጭ ኢቭን እነሱ እንደሚያጋጫቸው አይ ቲንክ መረዳት እንችላለን። መጀመሪያ አንተ ምንድነው ሙስሊም ነህ ክርስቲያን? ለመናገር በፊት ነው ተናገራ ሳትጨርስ ተናገር እንጂ ማን እንደሆንክ ሰው ማወቅ አለበት እዚህ ያለው ሐሳቡን ይናገር ያሲፍት ድምፅህን እኮ ይናገራ ክርስቲያን ነው ፕሮቴስታንት ነው ሱፊያ ነው ኢኽዋን ምንድነው ይናገር ሺዓ ነው ይነግራል ችግር የለውም እሱ በኋላ ተናገረማ ዝም ብሎ እየተናገረ ነው እኮ ታውቃለህ ምንድነው ብለህ መስጠየቀው ቀጥል ተናገር አክቹሊ ማንም ስህተት አይደለም የመሐመድም ስህተት አይደለም የእመም ስህተትም አይደለም የቁርአኑ ስህተት ነው ታውቃላችሁ አሁን ምክንያቱም ቁርአኑ በዚህ ጉዳይ ላይ በጣም ነው የሚጋጨው አሁን ለምሳሌ ሱረት አልአንዓም ቁርአን ስለሰለም ቁርአን አይሳሳትም ለጨረስና ምንድነው ለዚህ እኮ ነው ምንድነው አንተ መጀመሪያ ተናገር ክርስቲያን ወይስ ምንድነው ተናገር መጀመሪያ አባህም ልጨርስ እንዴት አይገባም እንዴ ሃይማኖት ከሌለ ተራ እንዴት ትናገራለህ አንተ አይደለም ቁርአንን እየተሳደብክ አይደለም ይሄ ሃይማኖት የለውም ዝም ብሎ ነው መጀመሪያ ተናገር አንተ ምንድነው በምንድነው የምታምነው ምንድነው ያንተ አምላክ እንዴት አይገባም ካላገባ ተራ እዚህ ለምን ገባ እዚህ እኔም በማቀርበው ሐሳብ አውራ እኔም በማቀርበው ሐሳብ እኮ መጀመሪያ አንተ ሃይማኖት ሊኖር ይገባል እኔ ክርስቲያኖች ተናገሩ እንጂ መጀመሪያ አንተ ምንድነው ተናገር እኮ ሃይማኖት ይናገራ መጀመሪያ ይህ ሰው እምነተ ቢስ ከሆነ ምን ዋጋ አለው ተናገረ አልተናገረ ለማን ይጠቅማል ለማንም አይጠቅምም ያ አላህ አንተ ልትሰማ ይፈልጋል እኮም ንገረን መጀመሪያ አንተ ምንድነው የአማኒ ከሆንክ የአማኒ ነኝ ብለህ ጀምር ወይ ደግሞ ቡዲዝም ከሆንክ ደግሞ ቡዲዝም ነኝ ብለህ ጀምር ኧረ በጌታ ስም ለምን አተረጋጋም ቡዲዝም ነው በቃ ልጁ ቀጥል አሁን አሲፍ actually ሁለታቸውም ስህተት አይደለም የቁርአኑ ስህተት ነው ምክንያቱም ቁርአን ውስጥ ላይ ነው ረበከ الذي خلق السماوات في ايام ثم استوى على العرش ይላል አዎ ኦኬ እንዳለው ትክክል ነው استوى على العرش سورة يونس لا يلا سورة الرعد لا يلا سورة طه لا يلا سورة الفرقان لا يلا سورة السجدة لا يلا በጣም ብዙ ቦታዎች ላይ ያሉ ከዛ እንደገናም አሚንቱም መን ፊ ሰማይ ላይ ያለውን ብሎ ይጠቅሳል ከዛ እንደገና وهو القاهر فوق عباده ላይ እንደሆነ ይገልጻል يخافون ربهم من فوقهم ብሎ ያስቀምጣል ከነሱ ላይ እንደሆነ ያስቀምጣል እንዴ تعرج الملائكة والروح إليه ملائكة ወደ ላይ እንደሚወጡ ነው ወደሱ إليه يصعد الكلم الطيب ብዙ ቦታዎች ውስጥ ላይ ቆለ ላይክ ወደ ላይ እንዳለ ኦኬ በጣም ብዙ ቦታዎች ላይ ኢቭን ስለ ዒሳ ሲወራ إذ قال الله يا عيسى إني متوفيك ورافعك إلي رافعك ወደ ላይ እንደሚያወጣው ነው የገለጸው بل رفعه الله إليه ورفعناه مكانا عليا ይላል ሌላም ቦታ ላይ ብዙ ቦታዎች ላይ ላይክ ኢቭን ስለ ቁርአን አወራረድ ስናወራ تنزيل الكتاب نزول ያው ከላይ ወደ ታች ነው تنزيل الكتاب من الله العزيز الحكيم تنزيل الكتاب من الله العزيز العليم تنزيل الكتاب لا ريب فيه من رب العالمين ሁሉም የሚገልጸው ከላይ ወደ ታች እንደሚወርድ ነው ኢቭን ቁርአን ውስጥ ላይ ስለ ፍርዓውን قصة ሲያወራ صرحን ቢውልድ ሲያደርግ وقال فرعون يا هامان ابني لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا ብሎ ነው የሚያስቀምጠው ኢቭን ስሙ የአላህ ስም العلي ይባላል ኦኬ ولا يؤوده حفظهما وهو العلي العظيم سورة الأعلى ላይ ማለት ተዳኛ አይደለ ግን እንደገናም ሲጋጭ ምን ብሎ ያስቀምጣል ليس كمثله شيء وهو السميع البصير ولم يكن له كفوا أحد هل تعلم له سميا كذاس وهو معكم أينما كنتم የትም እንዳለ እናንተ የትም ብትኖሩ እሱ ከናንተ ጋር አለ የሚል ነገር አለ ከዛ ما يكون من نجوى ثلاثة إلا هو رابعهم
ولا 5 إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا ስለዚህ ይሄ ምን ይገልጻል? ሁሉ ቦታ ላይ እንዳለ ሰማይ ላይ እንዳለ ብቻ ሳይሆን ሁሉ ቦታ ላይ እንዳለ። ከዛስ وهو الله في السماوات وفي الأرض ሰማይም ላይም ምድር ላይም እንዳለ ይገልጻል። እዚህ ጋር ሰማይ ላይም ምድር ላይም እንደሆነ ይገልጻል። وهو الذي في السماء إله وفي الأرض إله ሰማይ ላይ ፈጣሪ እንደሆነ ምድር ላይ ፈጣሪ እንደሆነ እዚህ እንዳለ እዛም እንዳለ ይገልጻል። ከዛስ ونحن أقرب إليه من حبل الوريد ከሁሉም ቅርብ እንደሆነ ونحن أقرب إليه منكم ولكن ምናምን ብሎ ይገልጻል። ሱረቱል ዋቂዓ ላይ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ብሎ ያስቀምጣል። ولله المشرق والمغرب فأينما تولوا فثم وجه الله አዳርሷለሁ ጨርሷለሁ። አንተ ማችል ከሆነ አልችልም ማለት ትችላለህ። እኔ ጨርሷለሁ፣ ችግር የለም። ሰው ቁርአን ውስጥ ላይ ኢነላህ ለገኒዩን ዐኒል ዓለሚን ብሎ እንደሚያስቀምጥ ግልጽ ነው። ሰው አንዴ ቦታ እንደሌለው፣ አንዴ በሁሉ ቦታ እንዳለ፣ አንዴ አክቹሊ ቦታው ሰማይ ላይ እንደሆነ ይገልጻል። ወንድም በእውቀቱ ነው ሁሉም ቦታ ያለው። ዝም ብለህ አትዘባርቅ እንጂ በእውቀቱ ሁሉም ቦታ አለ። ግጭት ምን ያክል አታውራ እባክህ። ያው ስለዛ ነው ከሱ ጋር እኮ በዚህ ጉዳይ በእውቀቱ ሁሉም ቦታ እንዳለ ስለነገረ አንዳችሁ አንዱን ነው የሚከተለው፣ አንዳችሁ ደግሞ አንዱን ነው የሚከተለው። ምንም መፍትሄ የላችሁም። ምክንያቱም ሲጀምር ችግሩ ከመጽሐፉ ነው እንጂ ከእናንተ ማረዳድም አይደለም፣ ካረዳዳችሁ አይደለም ችግሩ። የተጣላችሁ እኮ ነው። ሲምፕል የሆነ ኤግዛምፕል እኮ ነው። የተጣላችሁ እኮ ነው። ሙስሊሞች አይደላችሁ እዚህ ጋር ተቀምጣችሁ የተጣላችሁ ነው። የት ነው በሚለው ላይ አንዱን የተከተለ መጨረሻ ላይ መስሐበት መንገድ ነው የምንሄደው። በረሱል አለይሂ ሰላቱ ወሰላም መንገድ ነው የምንሄደው። በዑለማ ተነሱ ደግሞ ተዑለማዎች ላይ በወረስነው ነው የምንሄደው። ዑለማዎች እነሱስ የኢብሊስ መንገድ ነው የሚከተሉት። የኢብሊስ መንገድ ነው የሚከተሉት። የማንን መንገድ ነው የሚከተሉት? አሁን አንተ እንደምትለው አይደለማ። በዛም አለ በዚህም አለ ያሉ አይደለም እኮ። በዛም አለ በዚህም አለ ያሉ ሳይሆን አንዱ ያኛው ነው የተከተለው። አይነማ ኩንቱም የሚለው ቁርአን አያ አሁን አንተ እንደምትረዳው ከሆነ ስህተት ነው። ቁርአኑ ግን ስህተት አይደለም። ሙፈሲሮች እንዳሉ እነሱም ስህተት ናቸው ማለት ነው። አንተም ስህተት ነክ ማለት ነው። ማን ነው ትክክለኛው? እዚህ ጋር እኮ ተረዳኸኝ አይደለ? መች ተስማማችሁ? አታይም እንዴ? በቀደም እፎይና ረሱል አለይሂ ሰላቱ ወሰላም ባመጡልን መንገድ ነው የምንሄደው። ሁሱና እፎይ ዲቤት ካደረጉ በኋላ ሁሱ ከስንት ኡስታዝ ጋር ነው የተጣላው በዚህ ጉዳይ ላይ። ከስንት አህባሽ፣ ከስንት አሽዓሪ፣ ከስንት ማቱሪዲ ነው የተጣላው በዚህ ጉዳይ ላይ። ዲቤት ስንት ጊዜ ነው? ችግር የለውም። የግንዛቤ ችግር ነው። የግንዛቤ ችግር ነው። የቁርአኑ ችግር አይደለም። የቁርአኑ አይደለም። አንተ አሁን ዝም ብለህ ቁርአን ሲተጠቃቅሰው የማይገናኝ ነገር ያገናኛል። መች ተስማማችሁ? ሰው ማን ያልተስማማው? እንዴት ነህ? አይሆንም። አልሐምዱሊላህ ማህር አሎ ጠፍተሃል። ሰላም ነው? አይ ማሂር አሁን ነው የገባህ። ጸጥ ብለህ አዳምጥ። ቆይ አይ እያዳመጥኩ ነበር እና ከመሐመድ ጋር ነው ላወራው ፈልጌ ነው። መሀል ላይ እንዳትገቡ፣ ማንም መሀል ላይ እንዳይገባ። አሲፎ በውስጥ ጻፍለት። ማንም መሀል ላይ እንዳይገባ ድንጋይ ራስ። አሁን ወንድም እኔ አንድ ጥያቄ ልጠይቀው። በቃ እሺ፣ አንተ ምንድነው? አንተ እንከተልህና ንገረን። ምንድነው ሃይማኖትህ? አትከተለኝ። እንዴት አትከተለኝ? እንዴ ዝም ብለህ እንደ የምትኖረው አንተ እንስሳ ነህ እንዴ? አትከተለኝ። ሃይማኖትህ ንገረን። ምንድነው አንተ የምታመልከው? አትከተለኝ። ሲምፕሊ አትከተለኝ። ታዲያ ምን እዚህ መተህ ለማን ነው የምታስተምረው? ስለ አምላክ ማታውቅ ለምን እንደተፈጠርክ ካላወቅ ማን ፈጠረ? አንተ የፈጠረ ማን ነው? እሺ ማን ነው የፈጠረ? ንገረኝ። እሺ ማን ነው የፈጠረ? እውቀቱን ባፍህ ላይ ታውቃለህ። በማንኪያ ነው ማበላ። ወንድም እኮ ንገረን። የጠየቅኩህ እኮ ነው። በማንኪያ ምናምን ቀልተውና አንተ ማን ነው የፈጠረ? ወይስ ማን ነው የምታመልከው? አጭር ጥያቄ መልስ። አይገባም። አይመለከትም። ታዲያ ምንድን ነው እዚህ ሀሳብ ልትሰጥ አይደል የመጣው? ቁርአንህን አነበብኩልህ። ሀሳቤ ከቁርአንህ ነው ያወጣሁት እንጂ አይመለከትም የሚል የለም እኮ። ንገረኝ። እሺ እኔ ስህተት ነኝና ለምሳሌ ንገረኝ። አንተ ልከተልና ቡዲዝም ነኝ አልኩህ። ታዲያ እዚህ ምን አላልክም? አሁን ነው የምትላለው። እሺ ስለ ቡዲዝም ንገረን። እሺ ስለ ቡዲዝም ንገረን። ምንድን ነው ቡዲዝም? ማን ነው አምላክ? ልነግርህ አልፈልግም። ላስተምርህ አልፈልግም። ልነግርህ አልፈልግም። ታዲያ እዚህ መተህ ስለ ቁርአን ምን ትፈተፍታለህ? ታዲያ ምን አገባህ?
ፈተፍት ላለ እኮ ንገረን። ስለ አንተ ደግሞ ስትጠየቅ ደግሞ መልሳ ታዲያ ዝም ብለህ ሐሳቤን መልስ። እኛ መመለስ እንልህ እኮ አንተ ነህ እኮ። እሺ አይ እኔ አንድ ነገር ብቻ ነው የምነግርህ። ምን መሰለህ እሱ የምነግርህ ነገር ቁርአን በሚጽፍበት ጊዜ ክርስቲያን ሆኖ ለመሐመድ ቁርአንን የሚጽፍለት ሰው እንደነበረ አታውቅም እንዴ? እንዴት የሚጽፍለት? ቁርአንን የሚጽፍለት ክርስቲያን ሰው እንደነበረ አታውቅም እኮ። አሁን አርስት እኮ ወደ ሌላ እየሄድኩ ነው እና ምን ችግር አለው? ታዲያ ለምንድን ነው ለነብዩ ሲያግዝ ምንም ችግር ከሌለብህ ሐሲፍ ቁርአን ሲቀራ ለምን ትበሳጫለህ? ኖ እኔ እኮ ስለቀራ እኮ አይደለም እሱ ሃይማኖት የለኝም እያለህ እኮ ነው ወንድም። ምንድነው ሃይማኖቱ ብዬ ጠየቅኩት። ሃይማኖት ምን አገባ እያለ እኮ ነው። ምን አገባ? እኛ ሙስሊሞች ብለን መጣን አይደለን? አንተ ክርስቲያን ብለህ መጣ ለምሳሌ፣ ሌላው ደግሞ ቤንጤ ብሎ ይመጣል። ይሄ ግን ሃይማኖት የለኝም ምን አገባ እያለ ነው እኮ። ምን አገባ መልስ ይሆናል እንዴ? ቡዲዝም ሃይማኖት ለመወያየት ከመጣ ግን አንተ ይሄን ያክል የግድ ሙስሊም መሆን ይናገራል ሰው አንዴ አንድ ሰው ስለምን ለማውራት ሙስሊም መሆን አለበት የምትል ከሆነ ቆይ ሐሲፍ ኖ ሙስሊም መሆን አለበት አላልኩም። መቻል እኔ እንደዛ አላልኩም እኮ። ሃይማኖት አለህ ወይ? እሱ እኮ ሃይማኖት የለውም። ምን አገባ እያለ ነው። ምን አገባ ይባላል። ምን አገባ ይባላል እንዴ ወንድም? ሐሳቡ እንዲገባን ወይ ደግሞ እኛ ስህተት ላይ ከሆን ወደሱ ትክክለኛ መንገድ ለመምጣት ስለራሱ የመናገር አለበት። ምን አገባ አትለኝም እንዴ? አያገባህም እንዴ? እሺ አንተ ምን ማንቸስተር ነው ላይክ እኮ እንደዛ ከሆነ ስለ እስልምና ደግሞ ምን አገባ ልልህ ነው እኔ ወንድም። አይገባህም እንዴ አንተ? ምን አገባ ካልኩ ስለ እስልምና እንዴት ምን አገናኘው? እንዴት ምን አገናኘው እንዴ? እንዴ ምንድነው የምታወራው ወንድም? አንተ እኮ ስትናገር ስትመጣ ስለ እስልምና ሰውን ለማስተካከል ነው የምትመጣው፣ እዚህ ለመወያየት። እኔ ትክክለኛ መንገድ እየተከተልኩ ነው ብለህ ነው የምትመጣው እዚህ። ስለዚህ ስለ ራስህ ደግሞ ትናገራለህ። የኔ መንገድ ይሄ ነው፣ አምላኬ ይሄ ነው፣ ና ወደ እኔ ትለኛለህ። ከዛ ትክክል ከሆነ እኔ ወደ አንተ እመጣለሁ። ምን ችግር አለው? ካሳመንከኝ እኔ ነው እየጠየኩ ነው። አትሸኩል። መጀመሪያ ሃይማኖት ሳይኖር ስለ ሃይማኖት ካወራህ ግን ማን ይቀበላል? ስማ አንዴ እና ቱፋ አንዴ ስሙ ማለት ነው። ሐፊዝ ማለት ነው። እሱ ወደ እኔ ኑ አላላችሁም። የእናንተ ያላችሁበት ሃይማኖት ልክ አይደለም፣ ልክ ያላችሁበትን ይሄው ማስረጃ ብሎ ተናገር እንጂ ወደ እኔ ኑ አላለም። ስለዚህ አንተ የራስን ሃይማኖት ልክ ነው የኔ ሃይማኖት ልክ ነው ብለህ ማስረጃ ማቅረብ ነው። በማስረጃ መነጋገር ከቻልክ ከሱ ጋር አውራ። ግን ለምን አንተ ሃይማኖት የለም ብለን እሱ የመከላከል የመጠየቅ መብት የለም፣ ግዴታውም አይደለም። እሱ የመናገር ያለበትን እምነት ማለት ነው። የእሱ ዓላማ ምንድነው? አንተ ያለበት እምነት ልክ አይደለም፣ ስለዚህ ካለበት እምነት ውጣ እያለ ነው። ስለዚህ አንተ ሃይማኖትን ወክለህ ነው። እሺ ወጥቼ ወዴት ልሄድ? ለምሳሌ ልጠይቅሽ ወዴት ልሄድ? ከዛ በኋላ እግዚአብሔር ያውቃል። ስለሱ ነው ነገር ስለኔ አይደለም። የሐሲፍ አንድ ችግሩ ምንድነው? ቁርአን መጀመሪያ ለቁርአን ክብር አላሳይም፣ ለሃይማኖቱ ክብር አላሳይም። አንደኛው መጀመሪያ ሲገባ ምንድነው ልክ አይደለም ካለ እንዴት ያከብራል? ተተ ነው አይደል? የሰዎች ሰማኛ በስነ ስርዓት መናገር አለበት። መጀመሪያ መሽጠየቅ የሷ አረዳድ እንደሆነ ችግሩ መጀመሪያ ጥያቄ አልጠየቅም። ታውቂያለሽ ቁርአን ስህተት ነው ነው ያለው። እንዴ እኩል አታውራ ተባልክ። ልክ አይደለም። ልክ ስላልሆነ ስለማያምንበት ልክ አለመሆኑን ስለሚያውቅ ማስረጃ ስላለው ነው ልክ አይደላችሁም ያለው። ስለዚህ አንተ ደግሞ የኔ ሃይማኖት ልክ ነው የኔ ቁርአን ልክ ነው ካልክ ትክክለኛቱን ማሳያ ማስረጃ ይዘና እንጂ አክብረልኝ መብት ግዴታ አይደለም። የማክበር ግዴታ የለበትም። የኔ እኛ ስንነግረው ደግሞ ምን አለ አትስማሙ ምናምን ብሎ ወደ ሌላ ሄደ። ገባሽ? መረጃ አይደለም ያቀረበላችሁ እኮ መረጃ እኮ አለመስማማት አይደለም። ያለ መስማማቱ ምንም ችግር የለውም። ገብቶሻል? ሐሳብ አንዱ ሌላ ሐሳብ ሊያስብ ይችላል፣ ያኛው እንትን ሊል ይችላል። በመጨረሻ ግን ሙስሊም ነው፣ አንድ ነው። ገብቶሻል? እሱ ደግሞ ምንድነው ሙስሊም አይደላችሁም እያለ ነው ሐፊዝ። ስለዚህ ማስረጃውን ሰጠህ አይደላችሁም እስካለ የራሱ ግንዛቤ ነው። እኛ ምን እናደርጋለን? ስለዚህ በመረጃ ሲነግረው ነገርኩሽ እኮ መረጃ ሲነገረው ምን እያለ ነው? እናንተ አትስማሙም እያለ ነው። በቃ ይሄ ነው እኮ መረጃ መጨረሻ ተነገረው። እሱ ምን እያለ ነው? እናንተ ለምን አትስማሙም እያለ ነው። ይሄ መረጃ ሊሆን አይችልም። ራሱ እኮ ነው የሚመልሰው ልጁ። መችኛን ጠየቀን መጀመሪያ። ተውፋ አሁን ደግሞ ተናጋሪ ሆንክ። ዳቆን ስማኝ፣ ዳቆን ይኸውልህ
አይወለ ሐሲፍ ችግሩ ራሱ ጠይቆ ራሱን እየመለሰ ያለው ይሄ ምን ማለት ነው አለ። ምን ብላችሁ ነው የምትረዱት? የሰለፎች ሳረዳድ ምን ላይ ምን ነው መናገረው? በቃ አሁን ምኑን ነው መልስለት ብለሃል። የሱን ጥያቄ ላስረዳ። ተስማማለህ? ያስረዳኝ። በጣም ጥሩ። ሐሲፍ ያለው በወሃቢያም ሆነ በአህባሽ መካከል ያለው አረዳድ የነሱ ጥፋት አይደለም፣ ያወዛገባቸው ራሱ መጽሐፉ ነው። ማስረጃ እጅግ በጣም ጠቀሰ። ሰመራይዝ አድርጌ ሳስቀምጥልህ ለምሳሌ አላህ ከላይ እንዳለ የሚናገሩ ክፍሎች አሉ፣ በጣም ብዙ ከአርሹ በላይ እንደሆኑ የሚናገሩ። በአንጻሩ ደግሞ አህባሾችን የሚደግፍ በሁሉም ቦታ ያለ ነው የሚል ደግሞ እንደዚሁ አለ። ስለዚህ ሁለቱንም ያጋጫቸው አረዳዳቸው ሳይሆን መጽሐፉ ነው። አሁን አንተ የምትለው አረዳዱ ነው መጽሐፉ ነው ያጋጫቸው? አረዳዱ ነው እንጂ መጽሐፉ የሚጋጭ ነገር የለውም። መጽሐፍ ቁርአን አይጋጭም። ቆይ ሁለታችሁም አታውሩ አንዴ። ቆይ መጽሐፉ የሚጋጭ ነገር የለውም? ተራ በተራ ስለምጠይቃችሁ። የለውም። አዎ የለውም። በጣም ጥሩ። እሺ የሚጋጭ ነገር ከሌለው አላህ በየት ነው? መልሱ እኩል የለውም እንዳላችሁ እኩል መልሰናል። እዚህ ጋር ቆይ ወንድም ልንገር አንድ ጊዜ። ቆይ ኤም አንዴ በቃ አንተ መልሰሃል፣ ከአርሽ በላይ ብለሃል። ቆይ አንዴ ኤም ቶፋ መልስ። አሁን የት ነው አላህ? መልስ አሁን የት ነው አላህ? አየኸው? ስለዚህ መጽሐፉ ይጋጫል ነው ቀጥታ ይጋጫል መጽሐፉ ነው። የሐሲፍ ሐሳብ ይሄ ነው። አላህ ነበረ አይወል ሰማኝ ካን አላህ ወለም ይኩን ሸይሩን ገይሩሁ እያልኩ አላህ ነበረ ምንም ነገር ሳይሆን በፊት። አንድ ጊዜ ወይ ቶፋ አንድ ጊዜ ነገር አለኝ ነው። እናንተና በፕሮቴስታንት ልዩነት ያላችሁ መጽሐፉ ግጭት ስላለው ነው። አንድ እስኪ ወረድ በእናትና ሙስ ወንድም እዚህ ጋር አንድ ጊዜ እኔ ልንገርህ። አሁን ለምሳሌ እስልምና በ73 ይከፈላል። ገብቷል? በጣም ጥሩ። እሺ 73 ምንድነው? ለምሳሌ አሁን ልጥቀስል ሺዓም ይባላል። ይሄ ዳዕሽ ባለፈው አይሲስ ምናምን ይባላል። ሰው የሚያርዱ አያስፈልግም። አሁን ተው። በቃ እዚህ ላይ ነው ልዩነቱ የሚመጣው። እንዲገባ ብዬ እኮ ነው። እዚህ ላይ እንትን ይመጣል። ገብቷል? 73 እኛ የምንፈልጋት አንዲቱን ነው። አንተም ጀነት የምታስገባውን ሃይማኖት ነው የምትፈልጋት፣ እኔም ያችን ነው የምንፈልጋት። ነገርኩ እኮ 73ቱ ሙስሊም ናቸው። አንድ ጊዜ አስጨርሸኝ። 73ቱ ሙስሊም ናቸው፣ ግን 72ቱ ስህተት አለባቸው። ገብቷል? ለምሳሌ ቢዳ የሚሰሩ አሉ። ቢዳ ምንድነው? ተጨማሪ የሚጨምሩ አሉ። እስልምና ላይ የሚጨምሩ እንደ መውሊድ የሚባል በማይከበር በዓላችን የሚያከብሩ። ገብቷል? ቀጥል። አንዴ አስጨርሰኝ። ይሄ ምን ይባላል? ቢድዓ ይላል። ሽርክ የሚሰሩ ደግሞ አሉ። ሽርክ ምንድነው? መቃብር ሂዶ የሚለምኑ አሉ። እነዚህ ትላልቅ አባቶች ወሊ የሚባሉ አሉ። ከሞቱ በኋላ ልጅ ስጠኝ። መሐመድ ራሱ የተቀበረበት መቃብር ሂደህ ትለምነው የለ አንተ ራስህ ወንድም። አንድ ጊዜ የለመነ የለም። ዝም ብለህ ከኪስ አትናገር እንጂ ከአላህ ውጭ የሚለምነው የለም። ሙስሊም የተቀበረበት ነው እኮ ነው እየነገርኩህ ነው። እነዚህ የሚያደርጉ ሙስሊሞች አሉ፣ ስህተት ናቸው። እየነገርኩህ እኮ ነው። አንተ ራስህ ትሄዳለህ ነው። አንተ ራስህ መሐመድ የተቀበረበት ቦታ ሄደህ ታያለህ። ዚያራ ነው የሚሄደው። ዚያራ ነው ወንድም፣ ዚያራ ነው የሚሄደው እንጂ እዛ ለመለመን አይደለም። አንተ አሁን ለምሳሌ አንተ ጋር ለመጠየቅ ዚያራ ይኸውልህ፣ ዚያራም ነው ዚያራ ነው እንጂ እዛ ሄደህ ልጅ ስጠኝ አንደኛ በማስረጃ እየተናገርክ ነው። ዝም ብሎ ቁርአን የምታጋጩት እንዳንተ አይነት ሰዎች ናቸው፣ በነገራችን ላይ ማለት ነው። አሁንም ተጣሉ። ላ ኢላሃ ኢላላህ። አስጨርሰኝ እንጂ ልናገርና ከዛ በኋላ አትተናገራለህ። አስጨርሰኝ። እንደዚህ አይነት ፖለቲካ ታሰራለህ። ከራስህ ላይ አትስማማ ሰውዬ። ለነ ሐሲፍና አይወለህ ለነ ሐሲፍና ለነ ዲያቆን የምትመቸው አንተ ነህ። እንደዚህ እያልክ ማለት ነው። ኤም ነው አሁን እዛ ቦታ ላይ ልንለምን አይደለም የምንሄደው ትላለህ። ዱዓ ሙስተጃብ አይደለም።
መካ ውስጥ ዱዓ መስተጃብ አይደለም። የወንጀል መካ እኮ ምንድነው? የወንጀል መዲና ነው ያሉት። ረሱል ሰለላሁ ዐለይሂ ወሰለም መዲና ነው ያሉት። ወንድ መካ አይደለም። መካ አይደለም። መካ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ያሉት መዲና ነው። እኔ ያሉት መካ ይኸውልህ፣ ስማኝ መጀመሪያ። እሺ የሰማው መካ ወንጀል የሚማርበት ቦታ አይደለም። ሐጅ ስላረክ እንደ ህፃን ልጅ ትሆናለህ የሚባልበት ቦታ አይደለም። ሰማኝ። አዎ ነው። ስለዚህ እስላም ነው ከእስልምና ድረስ ቢድዓ ለምሳሌ ወሃቢያው ራስህ እኮ አንተ ማለት ነው ቢድዓ ነው እኮ እየተከተልክ ያለው። ታዲያ ለምንድን ነው እዛ ድረስ ሄደህ መሐመድ የተቀበረበት አቡበክር የተቀበረበት ደግሞ ቤት ውስጥ አይቀበርም ትላላችሁ? መሐመድ ራሱ ግን የተቀበረው በአይሻ ቤት ነው። እሱ ራሱ እኮ ምንድነው ችግሩ? ምንድነው? ምን ችግሩ? ለምንድነው አሊሞች በቤታቸው ሲቀበሩ የምትቃወሙት? መሐመድ በቤቱ ትንጋ አትወዳደር። አንተ ምን ነካ እንዴ? መልእክተኛ ሁለቱ ፍጡራን ናቸው እኮ ታወዳድራለህ እንዴ? እና መሐመድ ፈጣሪ ነው? መሐመድ ፈጣሪ ነው? ፍጡር ነው። ነገር ግን መልእክተኛ የተከበረ ትልቅ ቦታ ያለው ነው። አዎ በቃ ፍጡር ነው፣ አለቀ። ታዲያ ለምን መልእክተኛ ነው? ሪሳላ ያላ መልእክት ይዘው ይመጣል። በቤታቸው ሲቀብሩ ለምን ትቃወማለህ? እሱን ተውትማ እስኪ። እሱ ሌላ ሰፋ ያለ እንትን አለው። ምክንያቱም ነገ 100 ሰው እንዳያመልክ ተፈርቶ ነው። ገብተህ ይሄው እያመለክ አይደል? አንተ ሄደህ መሐመድ የተቀበረበት ቦታ ሄደህ እያመለክ እኮ ነው። አንተ ማምለክ ምንድነው? መጀመሪያ ማምለክ ምንድነው? መስገድ በቀን 7 ጊዜ 5 ጊዜ ስሙን እየጠራ ሰለላሁ ዐለይሂ ወሰለም ማለት ይሄ ሰለዋት ነው ወንድም። ሁሉም ያደበላለቀው እኮ ነው። ሰለዋት ማድረግና ማምለክ ይለያያል። ማምለክ ምንድነው? መስገድ ለአንድ አምላክ መስገድ ገብቷል። ጸሎት ወደ ማን ዙረህ ነው የምትሰግደው? ከሱ ጋር ወደ ቂብላ ነው። ወደ መካ ቂብላ እኮ ወደዛ ነው። እሺ ማን አለዛ? መስጂድ አልሐራም ተብሏል። ወደ ሐራም ቂብላን አድርገህ ትሰግዳለህ። ማን አለዛ? አቅጣጫው ማን አለዛ? ካዕባ አለዛ። ማን አለ? ምንም ነገር የለም። መስጊድ ሐራም ነው እንደ በአቅጣጫ ቆይ አንዴ ወደ መስጊድ ሐራም ነው እንደ የሚሰገደው? አረ መባካ ታዋርድ ነባክ እስኪ የማታውቀውን ነገር ታዋርዳቸው። ይኸው ቁርአን የጠቀስኩልህ እኮ ነው። ፈወጂ ወጀከ ሸጠረል መስጂድ አልሐራም እያለ ነው። ወደ አታዋርዳቸው በቃ። አንተ ዝም ብለህ ነው። ዝም ብለህ አዳምጥ። በጣም የሚመች ሰው እኔ እንጃ። እኔ አህባሽ ነው መገርም ሰው ነው። እንትን ያለው ምንድነው የሚለው? አንተ ምንድነው መጀመሪያ ተናገር። ለዚህ እኮ ነው መጀመሪያ ተናገር። መስጊድ ሐራም ትላለህ እንዴ? ምንድነው አንተ የምትከተለው? ሱፊ ነው ወላ ተብሊግ? ምንድነው መስጊድ ሐራም ነው የሚሰገደው? ምንድነው መጀመሪያ አንተ ማነህ መልስ። ምንድነው የምትከተለው? ሱፊ ነው አህባሽ? ጥያቄ መልስልኝ። ወደ መስጊድ ሐራም ነው ወይ? መስጊድ ሐራም ያለው አንተ ምንድነው? አንተ ምንድነህ? መልስ መጀመሪያ። አንተ ራስህ ምንድነህ? እኔ ሰለፊ ነኝ፣ ሙስሊም ሰለፊ ነኝ። አላህ ሰማኝ። እኔ ሙስሊም ነኝ። ይኸውልህ እኮ ሙስሊም ምንድነው? ወደ መስጊድ ሐራም ነው ወይ የሚሰገደው? መስጊድ ሐራም የት ይገኛል? አትቸኩል። ሱፊ አለ፣ ተብሊግ አለ፣ ቁርአንያም ይባላል። ቁርአንያም ይባላል። በቁርአን ብቻ የሚያምን እናንተ ኩበት ለቃሚዎች መጀመሪያ መነገራችሁ ነበር። የሚያምን አለ። ይሄ ቁርአንያ ይባላል። ገብቶሃል? ተብሊግ አለ። እኔ ስለሱ አልጠየኩም። መስጊድ ሐራም ላይ ወደዛ ተዙረው ነው ወይ የሚሰገደው? ይሄን ግልጽ ሐሳብ እንዲገባ ከየት የምታመጣው ያለው እንዲገባን ነው እኮ። ዝም ብለህ እንትን አትበል። ምንድነው ጥያቄ? እኔ እኮ አንድና ግልጽ ጥያቄ ነው የጠየቁ። ወደ መስጊድ ሐራም ምንድነው? ሱፊ ነህ ወላ ተብሊግ ነህ ያልኩ መካ ነው። አታውቅም? ሙስሊም ነኝ አልኩ። መስጂድ አልሐራም እኮ ሙስሊም ምንድነው? ሙስሊም አውርደው ይሄን እንጂ መስጊድ ሐራም መካ ነው ይላል እንዴ? ይሄ ደንቆሮ ታድብላ ምን አይነት ሰው ነው? በልና እሺ የት ነው? የት ነው? ተናገር። መልሳ አርሽ ላይ ነው። የት ነው ያለው? መካ የት ነው ያለው? መካ ነው ያለው።
አርህማኑ አለል አርሽ እስተዋ ነው እሱ ሌላ ቦታ አለ እያለ ቃላት እንናገር ሌላ ቦታ አለ እያለ ሌላው አርህማኑ አለል አርሽ እስተዋ ስለሚለው ሼህ መሐመድ እስኪ አንድ ጥያቄ ልጠይቅዎት። እስኪ ሼህ መሐመድ ትንሽ እውቀት አላቸው። ዲያቆን አንዴ እንዲመልስልኝ አድርጉት። ሼህ መሐመድ በምንድን ነው የምትረዱት አርህማኑ አለል አርሽ እስተዋ የሚለውን በእናንተ አረዳድ እስኪ ንገሩኝ። ያ ሼክ አሉ ኡስታዝ መሐመድ ሚት ላይ ነው ሚወተወትን ያንሱት። አይዋ መርሐባ እሺ ቀጥሉ። በእኛ አረዳድ በሙፈሲሮች ነው በረሱል አለይሂ ሰላቱ ሰላም ተነሱ መንገድ ይዘውልን በመጡት በእነ ኢማሙ ማሊክ በእነሱ አረዳድ እንረዳለን ማለት ነው። አርህማኑ አለል አርሽ እስተዋ የሚለውን የምንረዳው አላህ አርሽ ላይ ነው በዛቱ ነው በሚለው ሳይሆን አላህ አርሽን የተቆጣጠረ የሆነ ጌታ ነው ብለን ነው የምናምነው እንጂ በዛቱ አርሽ ላይ ነው የሚባል በዛቱ የሚል በቁርአንም የለም በሐዲስም የለም። በዛቱ የሚል የለም። ደግሞ አላህ የት ነው ብላችሁ ነው የሚባል እንትን ነበር። የትን የፈጠረ የት ነው አይባልም። ማመገባ ይሄ ነው። ሌላ የሚቀራችሁ ነገር አለ? ሸኮራን ሼህ መሐመድ ከዚሁ ጋር እኮ ተያይዞ ማለት ነው። እሺ ሼህ መሐመድ አንድ ጥያቄ ደግሞ ለሼህ መሐመድ ይቅርታ ዲያቆን ኩሉ ነፍሲን ዛኢቀቱል መውት ይላል አላህ በቁርአኑ ላይ ግን ኢሳ አልሞተም ለምንድን ነው? ኢሳ ሞቷል። እሱን ተው። ቆይ ናታን እንደ ኢየሱስ አሊሙ እዚህ ጋር ቁጭ ብሎ ቆዩ። ይቀጥሉ ኡስታዝ መልሱ። ይሄንን ደግሞ ዓሊሞች ጋር ኪታቡን ይዘን እንትን እንላለን። ስለዚህ አይደለም አሁን ስለዚህኛው ነው የገባነው። ይሄንን ነው የምንጨርሰው። ይሄን ደግሞ በሰፊው ይሄንን ደግሞ እናብራራዋለን። ችግር የለውም። አሁን ስለዚህኛው ተመልሶላችኋል ኢንሻአላህ። አልተመለሰም የሚለውን ቅሬታ አለኝ አልተመለሰልኝም የሚል እንትን እናደርጋለን። አሁን እኛ ጋር ሶላት ደርሷል። ያን ኪታብ ይዘን ደግሞ እንነጋገራለን። ተፈልጋችሁ በቀጠሮም ሆነ በፈለጋችሁ በቃ አሁን ጥያቄው አሁን የመለሱት መልስ ከቶፋ ጋር የሚስማማ ነው፣ ከኤም ጋር ግን የሚያቀያየም ነው። ሁለቱም ግን ሙስሊሞች ነው ይስማማል። ለምሳሌ ይሄንን ሐሳብ ተቀብለዋል? አዎ የሼክ መሐመድ ተቀብለዋል? አዎ አኽባሽያ ሆነሃል። ተክቢር አላሁ አክበር አክበር አይደለም ዲያቆን፣ ይሄ ልጅ ከኔ ነው ችግሩ ማለት ነው እኮ ካንተ ነው ችግሩ። ምን አርገው ነው? እኔ እኮ ይሄን ነው ስለው የነበር። ምን አርገው ነው? አባሽ መሆነ እኔ እኮ ለዛ ነው አሁን አወቅኩ። ገባህ አይደለ? ይሄን ነበር የፈለኩት እኔ። እርስ በርሳችሁ ተጠማመቃችሁ። ስንት ጊዜ ጠይቄ መመለስ እምቢ አልክ። ገባህ አይደለ? አባሽ መሆነን አሁን አወቅኩ። ዲያቆንስ አንተ ገባህ አይደለ? ይሄ ነበር እኔ የፈለኩት። ይሄ ነበር ይሄ ለማወቅ ነበር ከላይ ወደ ታች የምለው የነበረው ይሄ ነበረ። ምንድነው ስለ ሙስሊም ነኝ እንደዚህ አሁን አወቅክ። ተናገር አልናገርም። አሁን አወቅኩ። በቃ አለቀ። አህባሽ ነህ። በቃ አለቀ። አህባሽ በመለስ ጊዜ የመጣህ ነው። ሀበሻ ነኝ እኮ ሀበሻ በአማርኛ እያወራሁኝ አብደላህ ሀበሺ አልሐረሪ የሱ ተከታይ ነህ አንተ። በቃ ገብቶኛል። ለዛ ነው ቅድም እኔ የተናገርኩት 73 ይከፈላል ያልኩት ለዚህ ነው። ሌሎች እንድታዳምጡ ነው። ገብቶሻል? ልክ እንደ ቤንተ ዮሃ ምናምን እንደሚባለው እስልምና ውስጥ ደግሞ ቁርአንያ የሚባል አለ። በቁርአን ብቻ የሚያምን በሐዲስ ስትሎ አላምን በሐዲስ ይላል። ዝም በል እኔ ልቀጥል። በቃ አንተ አህባሽ ነህ። አስጨርሸኝ ሐሳብ። ስለዚህ ሁሉም ምንድነው መጥቶ ሙስሊም ነኝ ይላል። ከዛ በኋላ እኔ ቁርአን ብቻ ነው የምቀበለው ይላል። ይሄ ቁርአንያ ነው። በሐዲስ አይቀበልም፣ አያምንም። ገብቶሃል? አንድ ልጨርስ እንጂ አናግሩን አንድ ጊዜ። ከዛ በኋላ ትናገራላችሁ። ይሄ ደግሞ አንድ ደቂቃ ነው። እኔ ልወጣ ነው። ኡስታዝ መሐመድ ይናገሩ ብዬ ነው። እሺ በቃ አህባሽ የሚባለው ደግሞ እንደዛ ነው። ይሄ ሱፊያ የሚባል አለ ደግሞ ሽርክ የሚሰራ አለ። ቀብር ሄዶ የሚያመልክ ምናምን ጸሎት የሚነምን ልጅ ስጠኝ ለዛ መስዋዕት የሚያቀርብ አለ። ይሄ አይፈቀድም፣ ሽርክ ነው። ሽርክ ደግሞ በመረጃ በእንትን አይደለም። በመረጃ አንድ ጊዜ
አንዲት ቃላት ብቻ አህባሽ የሚባለው ማዕናው ምንድነው? ተዲን ጋር ምን ያያይዘዋል? እቺን ብቻ መልስልኝ። ወዲህ አህባሽ ያለው አህባሽ ማለት ማዕናው ምንድነው? አሁንም ሊጣሉ ነው። እኔን ከሆነ ቆይ አንተን አይደለም አህባሽ ለሚለው ነው። አህባሽ የሚባል ማዕናው ምንድን ማለት ነው? አህባሽ እምነት ነው ወይስ ምንድነው ለማለት ነው? እምና መሐመድ ተስማምተዋል ልትጣሉ ነው? ተስማምታችሁ ሆኗል እኮ እም እኮ በእርሰው ሐሳብ ተስማምታል። ኡስታዝ አላህ ያለው ከቦታ ውጭ ነው እኮ ብሎ እኮ ተስማምቷል። እሱ ራሱ አሁን እኮ ቴክኒካሊ አህባሽ ሆኗል። ኤም ማለት ነው። ስለዚህ ወደቶ ነበርና አህባሽ የሚባል እምነት የለም ለማለት ነው። አህባሽ የሚባል እምነት አይደለም፣ የአገር ስም ነው የሐበሻ ሰዎች ለማለት ነው እንጂ አህባሽ የሚባለው ሙስሊም ክርስቲያን ፕሮቴስታንት መሰረተው ግንዛቤው ላይ ነው እኮ ወንድም በሱ ግንዛቤው ላይ ተሆነ ደግሞ ወይንም አብደሪ ነው። አሁን ወሃብያት ይባል የመሐመድ ኢብኑ አብዱል ወሃብ ተከታይ ለማለት ነው አይደለም? ወይንም ደግሞ መባል ያለበት አብደሪ መባል አለበት እንጂ አህባሽ የሚባለው ሙስሊም ክርስቲያን አይደለም፣ የሐበሻ ሰዎች ለማለት ነው። ሁሉንም ጥቅልል አድርጎ ሑብሻን አህባሽ የሚባል የአረበኛ ቋንቋ በአረበኛ ትርጉም አህባሽ ብሎ መጥራት ሐበሻዎች ለማለት ነው እንጂ የእምነት ስም አይደለም። የአብዱላህ ሐረሪ ተከታዮች ለማለት ደግሞ ምንድነው የሚባለው? አብደሪ ማለት አለባችሁ ማለት ነው። እሺ እርሶ ምንድነው የሚከተሉት? ሱፊያ ተብሊግ ምንድነው? አይደለም ተመሳሳይ ናቸው። ቁርአን ሐዲስ ዑለማዎችን አረዳድ ተቀብለሃል። እነዚህ አይመልሱም። ግልጽ ተናገር። እኔ ሙስሊም ነኝ ለዚህ ነኝ እንደዚህ ነኝ ብለህ ተናገር። ኢኽዋን ኮንክ ኢኽዋን ወይ ዝም ብለህ ማለት አህለ ሱና ወል ጀማዓ ሱፊያ ነኝ እኔ። በቃ ሱፊያ አህባሽና ሱፊያ አንድ ናቸው እንዴ? ቆይ ቅድም ያብራሩበትን እኮ ተቀብለሃል። ቆይ አንዴ እኔ ለማወቅ ወንድም ቴክኒክ እኮ ነው። እኔ ለማወቅ ነው ስጠይቃቸው እምቢ አሉ፣ መናገር እምቢ አሉ። ተቂያ ነው ተቂያ ነው። ማን እንደሆነ አሁን አወቁ። አዎ ይለኛል። ስጠይቅ ስንት ጊዜ ስጠይቅ እምቢ አሉ። አንተ ራስህ ምንድን ነው ያልከው? ስለራሱ እምነት አይገባህም አልክ። ይሄ ሐሲፍ የሚባለው ሲገባ ምንድነው እምነት ስለ ምን አገባ ምናምን ይላል። አሁን እንደዚህ ሲናገሩ ግን በቃ ልቤ ተረከሰ። ስላወቅኩት ደስ ብሎኛል። በቃ እንደው እባክህ ወላሂ ትክክለኛውን መንገድ ተረዳ። የረሱል አለይሂ ሰላቱ ሰላም አህባሽ ሱፊያ እንኳን አወቅናችሁ አልሐምዱሊላህ። ችግር የለም። እነ ክርስቲያኖች ስለማያውቁ ነው እኔ ተናግሬያለሁ። 73 እንደሚከፈል አንድ ጊዜ ዝም በል አንድ ጊዜ ብቻ አንድ ጊዜ ኡስታዝ መሐመድ አንድ ጥያቄ ልጠይቅዎት። እንትን አህባሽ ማለት ለሐበሻዊ ሙስሊሞች የሚውል ቃል ነው አይደለ? ለሼክ አብደል ሐረሪ ተከታዮች ሐበሻዎች በሚባለው ሐበሻ ማለት በአሁኑ ኢትዮጵያ ተብላ የምትጠራ ሐበሺ ነው። ሐበሻ በአረበኛ ሐበሺ ነው። አህባሺ የሚባሉት ግን የሼክ አብደል ሐረሪ ተከታዮች አርህማኑ አላሁ መውጁድን ቢላ መካን ብለው የሚያምኑ አህባሽ ወይንም ሐበሻዊ ሙስሊሞች የሚባሉት እንጂ ክርስቲያኖች አህባሽ ተብለው አይጣሉ አይደለም። ሁሉም አህባሽ ነው የሚባለው በጥቅሉ። ግን እሳቸው እንደ ስም የሚሰጡት ቆይ ሐዲስና ሲራዎች ላይ ቆይ አንድ ጊዜ ሆልድ ዳውን አይወሉት በመጽሐፍቶቻችሁ ላይ ሁሉ ሐበሻዎች ሐበሽያት ለሐበሻ ተብሎ ነው የተጠሩት። ምድሪቱ ደግሞ አርደል ሐበሻ ወይንም የሐበሻ ምድር ተብላ ነው የተጠራቸው። ስለዚህ የሐበሻ ምድር ማለት ነው ራሱ አረቦች እንትን ያሉት ስም ይመስለኛል። በነገሩ አረበኛ ቃል ነው ራሱ። ነገር ግን አህባሽ ማለት ኢትዮጵያዊ የሼክ አብደል ሐረሪ ተከታዮች አለ ያለ ቦታ ነው ያለው መውጁዱን ቢላ መካን የሚሉት የሼክ አብደል ሐረሪ ተከታዮች ናቸው። አህባሽ የሚባሉት ሐበሻዊ ሙስሊሞች ናቸው እንጂ የክርስቲያኑም ስም ነው ብሎ በጅምላ ድቆሳ ትንሽ ስላሳከከኝ ነው። እንዳጠራር ወሃቢያዎች ትንላቸው አህባሾች ብለው ያሉት የሼህ አብዱላህ አልሐረሪ ደረሳዎች ናቸው ብለው ስም ለመስጠት ነው እንጂ አሁን አህባሽ የሚባል በአረበኛ ቋንቋ አህባሽ ማለት ምንድነው ብለሽ አረቦቹን ጠይቃችሁ የሐበሻ ሰዎች ለማለት ነው። አንድ ሰው ለአንድ ሰው ተሆነ እኔ ሐበሻዊ ማለት ነው። እኔ እኮ ወይውላ ሐበሻዊ ቋንቋው ብቻውን ማዕናውን እኮ ቆይ አንድ ጊዜ ማዕናውን እኮ አይደለ እኔ ይሄ ግሩፕ የሚጠራበት ስም ነው።
አንቺም የሚጠራበት አህባሽ ማለት ሀበሻዊ ሙስሊም የሚጠሩበት ነው። ሀበሻዊ ሙስሊሞች አትግባ ብዬ እኮ በነጭ አማርኛ በግልጽ ቋንቋ ነው መልእክት የላኩት። አየር ላይ ከቀረ ሄዶ ነው። አህባሽ የሚባል ክርስቲያኖችም አህባሽ በሚለው አይጠሩም ነው። ሀበሽ ተብሎ ልንጠራ እንችላለን እኛ ሀበሽ በሚለው። አህባሽ የሚባሉት ግን የሙስሊም ሴክቶች ናቸው እያልኩ ነው። ያንን ሴክት ነው እንጂ እኛ መጣ ይሄ አይደለም። ይሄን መረጃ አይመጣም፣ በቁርአንም አያመጣም፣ በሐዲስም አያመጣም። የእምነት ስም አይደለም አህባሽ የሚለው። አህባሽ የሚለው ቁርአን ስለ አህባሽና ስለ ሀበሽ የሚያውቀው ነገር የለም። ሀበሽና አህባሽ ቁርአን የሚያውቀው ነገር የለም። ራሳቸው የፈጠራችሁ ግሩፕ ነው። ግን እኔ እኮ እያልኩ እኮ ነው አሁን አህባሽ የሚባል የፈጠሩት እንግዲህ ወይንም የጥላቻ እንትን የለየን መስሏቸው ነው እንጂ አህባሽ በመባሌ ምንም እምነት ጋር የሚያገናኝ አንድ ጥያቄ። ክርስቲያኖች የኢትዮጵያ ክርስቲያኖች አህባሽ ተብለው ይጠራሉ? ያው ናቸው። የኢትዮጵያ ክርስቲያኖች የሀበሻዎች ናቸው። አህባሽ ተብላ ብትጠራ ይሄ በነገራችን ላይ ስህተት ነው። ኢትዮጵያ አርደል ሀበሻ ነው የምትባለው እንጂ አህባሽ አትባልም። አህባሽ የሚባለው የሙስሊም ግሩፕ ነው ተባሉ። እየሰሙኝ ነው አባ? አዳም እስላም ነሽ ወይስ ክርስቲያን ነሽ? ኦርቶዶክስ ክርስቲያን። አይዋ አህባሽ ብትባይ እስቲ ተክርስትናሽ የሚጎልብሽ ነገር አለ? ክርስትናሽ ጋር ያገናኘዋል ያገናኘው? አዎ አላሁ ሞጁድ ቢላ መካን ብዬ ሼክ አብደላል ሐራሪ ተከታይ ነኝ። ሻሃዳ ያስኩ ምናምን ነኝ። አህባሽ ከተባልኩ አህባሽ ማለት ሙስሊም ማለት ነው። ሀበሻዊ ሙስሊም። እኔ ደግሞ መሲሂ ነኝ ወይንም ክርስቲያን ነኝ። አይደለም ክርስቲያን ነሽ፣ ሙስሊም ነች። እንደ ጥቅለት ስትጠሪ ደግሞ አይ በዛ አይነት 2076 ላይ ላንግባባ ነው። በዚህ አይነት 2007 አበባ ቱፋ ነገር ነው እያስወራን ያለው። አይ አይደለም